ለምንድነው ይሄን ፈልገዋለሁ ያስቀመጥኩትን ነገር ለምንድነው የምፈልገው? ለምንድነው ስራ መቀየር የምፈልገው? ለምንድነው ድፍረቱንም ልበሙሉነትም የምፈልገው? ለምንድነው አፍተር ምክንያት ሊኖር ይገባል። ያ ምክንያት ነው ከዛ ከነበርንበት ያንን ግብ ስናስቀምጥበት ከነበረው ስቴት እስከ መጨረሻው ድረስ ገፍቶ የሚወስደን ይሄ የዚህ ጥያቄ መልስ ነው። ራሱ ስሜት ምንድነው የሚለውን አንደርስታንድ ማድረግ፣ ስሜትን ራሱ መቀበል፣ ምንም አይነት ኔጌቲቭ ስሜት እንኳን ቢሆን መጨነቅ፣ መፍራት፣ ማዘንም ቢሆን ልክ ደስታውን፣ ይሄ እርካታውን፣ ረፍቱን፣ ሰላሙን ምናምን በጣም እንደምንፈልገው ሁላ በተመሳሳይ እነዚህም እኛ አሉታዊ ብለን በቋንቋ የምንገልጻቸው ስሜቶችን በራሳቸው በጣም አስፈላጊ ጠቃሚ የህይወት አንድ ኮምፖነንት እንደሆኑ እነዛን መቀበል የመጀመሪያው ስቴፕ ራሱ ያ ራሱ በጣም ሪሊፍ የሚሰጥ ነገር ነበረ። ፐርሰናል ዴቨሎፕመንት እና መንፈሳዊነት ብዙ ጊዜ ሰዎች እንደሚጋጭ የማሰብ ዝንባሌ ያላቸው እና አንቺ ሁለቱን ግጭት አልነበረም ውስጥሽ መጀመሪያ ይሄ ነገር ለዚህ ይሆን ከእምነት ያርቀኝ ይችላል የሚል ስጋት ነበረ። ዋራ እንዴት አስተረግሽው? ጌታውን የሚያውቅ ራሱን ያውቃል፣ ራሱን ያወቀ ደግሞ ጌታውን ያውቃል። በፐርሰናል ዴቨሎፕመንት ውስጥ በኤንኤልፒ ውስጥ ማድረግ ስጀምር አንዱ ትልቁ የተፈጠረው ነገር ራስን መረዳት። ራሴን ስረዳው ትልቅ ያገኘሁት ነገር ምንድነው? ተወኩል የሚባለውን በፈጣሪ ላይ ኮምፕሊትሊ መመካት የሚባለውን ሀሳብ በደንብ ኢንተርናላይዝ እንዳደርግን ያደረገኝ እዚህ ውስጥ ማለፌ ኤንኤልፒ ውስጥ መኖር መቻሌ ማለት ነው። የልባም ሕይወት ቤተሰቦች እንኳን ደህና መጣችሁ። ለዛሬው የልባም ፖድካስት ፕሮግራማችን ሌላ አዲስ እንግዳ ለማለት ተቸገራለሁ። ቤተሰባችን የሆነችውን ሙና ጀማልን ይዤላችሁ መጥቻለሁ። በጣም ጥሩ ቆይታ ከሙና ጋር እንደሚኖርን እርግጠኛ ነኝ። እስከዛ ምናልባት ለልባም ሕይወት አዲስ ሆናችሁ ሰዎች ዩቲዩብ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑና እንድትቀላቀሉ ጋብዛችኋለሁ። ሙና እንኳን ደህና መጣሽ። እንኳን ደህና ቆየኝ ዳኒ። ስለመጣሽ በጣም ደስ ብሎናል። እኔም በጣም አመሰግናለሁ ሀሳብ ሼር እንድናደርግ ስለጋበዝከኝ በጣም ነው የማመሰግነው። ጥሩ ቆይታ እናደርጋለን። በዛ ሁኔታ ውስጥ እንግዲህ ስላንቺ የበለጠ እናውቃለን፣ ያለሽን ኤክስፒሪየንስ እንረዳለን። በዛ ውስጥ እንግዲህ ሁላችንም ከምናወራቸው ነገሮች የምንማራቸው ነገሮች ስላሉ የምንይዛቸው ነገሮች እንይዛለን። ድጋሚ እንኳን ደህና መጣሽ። ስል እንግዲህ ቤትሽ ነው አንቺ ቤትሽ አይደለሽ፣ የልባም ሕይወት አካልሽ። አብረን ረጅም ጊዜ ኦልሞስት መጀመሪያ ከሚባል ጀምሮ ስንሰራ ነበረ። ግን እስቲ ለማያውቁሽ ሰዎች እኔ ምናልባት ዛሬ የማውቃቸው ጉዳዮች ሊኖሩ ይችላሉ እንደ አዲስ ኢንተርቪው ስለሆነ ማለት ነው። ስለ ራስሽ የሆነ ነገር ብዬ ነይ ንገሪ። የት ነው ያለሽው? አሁን ያለሽበት ሁኔታ አመጣጥሽን ሊሆን ይችላል። አስተዋውቂ መጀመሪያ ደስ ባለሽ ነው። ኦኬ፣ ስለዚህ በድጋሚ እንግዳ አድርገህ ስለጋበዝከኝ በጣም ነው የማመሰግነው። እንግዲህ ይሄንንም ፖድካስት የሚከታተሉ ተመልካቾችንም እንግዲህ ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። ስለዚህ አብረው እንዲቆዩ ነው የምጋብዘው። እንግዲህ ሙና ጀማል እባላለሁኝ። አሁን ላይ በልባም ማኔጅመንት እና ኮንሰልተንሲ ጋር በኮቺንግ እና በትሬኒንግ አብረን እንሰራለን። እንግዲህ ኤንኤልፒን ላለፉት ኦልሞስት 4 ዓመታት ሙሉ ሰዓት በሚባል መልኩ በማጥናት ፕራክቲስ በማድረግ ከዛ ደግሞ አሁን ኦልሞስት ወደ ግማሽ ዓመት ደግሞ ሙሉ ለሙሉ በኮቺንግ ላይ ያለሁኝ ማለት ነው። ምናልባት አመጣጥሽን ለጠየቀው ጥያቄ ኦኬ፣ ተወልጄ ያደኩት ምናልባት ወልቂጤ የሚባል ከተማ ነው። ኦልሞስት ወደ ደቡብ አቅጣጫ አይ ቲንክ 158 ኪሎ ሜትር አካባቢ ሰው ኦልሞስት ግማሽ የህይወት ዘመኔን እዛ ነው ያሳለፍኩት። የመጀመሪያ ደረጃ ትምህርትም ከዛ ግማሽ ሃይስኩልም እዛው ነው የጨረስኩት። ኦልሞስት 11 12 በኋላ ያለውን ግን ሙሉ ለሙሉ እንግዲህ ወደዚህ በቤተሰብ ሙቭ ስናደርግ እዚህ ነው የጨረስኩት ማለት ነው። ከዛ በኋላ ምናልባት በትምህርት ረገድ የመጀመሪያ ባችለር ዲግሪ ኮምፒውተር ሳይንስ እዚሁ አዲስ አበባ ዩኒቨርሲቲ 4 ኪሎ ግቢ ነው የጨረስኩት። ከዛ በኋላ የተወሰኑ የስራ ልምዶች ነበሩኝ በዛው በኮምፒውተር ሳይንስ ማለት ነው፣ ኔትወርክ እና ሲስተም ላይ። ምናልባት ብዙ ሰዎች ሊያውቁት ይችላሉ የኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲ ኦር አድሚኒስትሬሽን አሁን ላይ እዛ ወደ 5 ዓመት አካባቢ በሲስተም እና ኔትወርክ ላይ የተወሰነ አገልግሎት ሰጥቻለሁኝ። ከዛ በኋላ ግን ሙሉ ለሙሉ ኦልሞስት ከ2014 ጀምሮ በልባም
ከልባም ጋር ኤንኤልፒ ላይ ነው ያለሁት ማለት ነው። የስራ ህይወቴም ይሄንን ይመስላል በጥቂቱ። ኢንትረስቲንግ ምናልባት በዚህ ሂደት ውስጥ ትልቅ ካገኘናቸው ብዬ ከማስባቸው ሰዎች ውስጥ አንቺ ነሽ። ግን መጀመሪያ ጠይቀሽ ራሱ የነበረሽ ፕሮፌሽን አለ ኮምፒውተር ሳይንስ እዚህ ኮምፒውተር ፕሮግራም ታደርጊ ነበር። አሁን ዞረሽ የአእምሮ ፕሮግራም እያደረግሽ ነው። ይሄንን ኒውሮ ሊንግዊስቲክ ፕሮግራሚንግ ነው። ተመሳሳይ ነገር አላቸው ማለት እንችላለን። የሚቀራረብ ነገር አለ። ኮምፒውተር ፕሮግራም እና ሰው ፕሮግራም ማድረግ ሁለቱም መጨረሻቸው ፕሮግራሚንግ ነው እና ራሱ ኤንኤልፒም ሲነሳ መጀመሪያውም የጠነሰሱት ሰዎች ይህንን ሞዴልም አዘቱን ዴቨሎፕ ሲያደርጉም አንደኛው ሰው እንደዚሁ ኮምፒውተር ላይ ያለ ሰው ነበረ። ጋው ዳይሬክትሊ እኔ ጋር አምጥቼ ኢምፕሊመንት አደረኩት ለማለት ቢቸግርም ግን ያው ሰምሃው ሪሌትድ የሆነ ነገር አለው። አንድ ቢባል አባባል አለ ምናልባት ላይ እንጃ ታውቂው እንደሆነ አላውቅም። መጀመሪያ ኒውሮ ሊንግዊስቲክ ፕሮግራሚንግ የሚለው ስም ለብዙ ሰዎች ይከብዳል እና አንዳንድ ሰዎች ሲቀልድ ሊሆን የእውነት ይሁን አላውቅም። ግን አንዴ ትራፊክ ሪቻርድ ባንደርን አቆመው ይባላል። ሪቻርድ ባንደር ማለት ኤንኤልፒ ከጀመሩት ሰዎች ውስጥ አንዱ ነው። ከዛም በኋላ አቆመውና እስቲ መንጃ ፈቃድ ሲለው መንጃ ፈቃድ አሳየው ምንድን ነው የምትሰራው ብሎ ጠይቀዋል። እና ያን ጊዜ ሪቻርድ ገና ልጅ ነው፣ ስራ አልገባም እና ዞር ብሎ ሲመለከት ኒውሮ ሳይንስ ይወዳል። ከጆን ግሪን ደጋ ሊንግዊስቲክ ያጠናል እና ሰም ታይም ያው ኮምፒውተር ስለሚወድ የፕሮግራሚንግ መጽሐፍ ነበረው እና ዞር ሲል ኒውሮ ሊንግዊስቲክ ፕሮግራሚንግ የሚል 3 መጽሐፎች ተመለከተ አሉ። እዛ እንዲህ ዞር ብሎ ሲል ኒውሮ ሊንግዊስቲክ ፕሮግራሚንግ ነው መሰራው ብሎ በዛ ነው ስሙ የተሰጠው ይባላል። ራንደምሊ በአጋጣሚ ይባላል አባባላል እና ኤኒዌይ ባንደር ኮንፈርም አላደረገውም። አንዳንድ ሰዎች ሲሪየስሊ እንደዚህ የሚያወሩ አሉ። ሁለት ምክንያት ይኖረዋል። አንደኛው ስሙ በጣም ከባድ ከመሆኑ የተነሳ ቀለል ማድረግ ሲቻል የሚለውን ነገር ለመናገር ይመስለኛል። ኢንተረስቲንግ። በዚህ አጋጣሚ ያለው ነው ስቶሪውን ታውቂ ሆነስሊ ስቶሪ እንዴት መጀመሪያ ስሙ እንደተነሳ የምታስባቸው ነገሮች አሉ። እንዴት አስቦ ይሄንን ስም አመጣው? ፐርፌክትሊም ይገልጸዋል። የምንሰራውንም ስራ የምንጠቀማቸውንም ቱሎች፣ ቴክኒኮች ሁሉ ይገልጸዋል ራሱ ኒውሮ ሊንግዊስቲክስ ፕሮግራሚንግ የሚለው። አንተ እንዲያውም ወደ አማርኛ አምጥተኸው የአእምሮ ቋንቋ መቀመር ብለኸዋል። የሚሄድ ነገር አለ መጀመሪያ ነው። ኢንትረስቲንግ። ስለዚህ መጀመሪያ እንግዲህ ኒውሮ ሊንግዊስቲክ ፕሮግራሚንግ ስትመጪ እና እዛ ውስጥ ትሰራ ውስጥ ይህን ያነሳውበት ምንድነው ኦልሬዲ ኤስታብሊሽድ የሆነ ፕሮፌሽን ነበረሽ፣ ኮምፒውተር ሳይንስ ሰሪ ነበረ። ከዛም በኋላ ሰርተሽበታል። ምናልባት ኢንሳ ማለት አንድ ከምታውቁ ኦርጋናይዜሽኖች ላይ ይሄ ነገር ዲዛይን ስንሰጥ ነገር በደንብ ከሚሰራባቸው ቦታዎች አንዱ። ከዛ በኋላ ግን እዛው እያለሽ ነው ኤንኤልፒ የመጣሽ ወይስ ከዛ ከወጣሽ በኋላ ነው? ከዛ ሞር እዚህ ጋር እንድትቆይ ምን አደረገሽ? ምን ምክንያትሽ ምንድን ነው? ምክንያት እንዲያውም መጀመሪያ ኤንኤልፒ የሚለውን ቋንቋ ራሱ ያገኘሁበትን ቦታ ትንሽ ላጫውትህና ከዛ አይ ቲንክ ወደ ምክንያት እንመጣለን። እንግዲህ ሰው ችግር ሲኖርበት የራሱ የሆነ ፐርሰናል የሆነ ነገር ሲኖር የሚጋፈጠው ዕለት ተዕለት የሚቸገርበት አይነት ነገር ሲኖር ማንም ሰው እጁን አጣጥፎ አይቀመጥም። ሁሉም ሰው በቻለው ልክ ይሆነኛል ብሎ ያሰበውን መፍትሄ ለመፈለግ ሁሉም ጥረት ያደርጋል። እኔም ኦልሞስት ለረጅም ዓመታት ማለት ይችላለሁ ቸገርባቸው የነበሩ ጉዳዮችን ለመፍታት አንደኛው መፍትሄ የነበረው ማንበብ ነው። ማንበብ በጣም አንባቢ ከሚባሉ ሰዎች ሆኜ ሳይሆን ግን መፍትሄ ያገኝበታል ነው ብዬ ያሰብኩትን መጽሐፍ ግን ከማንበብ ወደ ኋላ አለ እና አይ ቲንክ አንድ ዶክተር አሚራ አናድ የምትባል ሴት የጻፈችው መጽሐፍ ነበረ። ኤግዛክትሊ የመጽሐፉን ርዕስ ረሳሁት ሆነስትሊ እና ጸሐፊዋ ግን በደንብ ትዝ ትለኛለች እና ግማሽ ገጽ ነው ስለ ኤንኤልፒ የጻፈችው እዛ ላይ። እርግጥ ነው መጽሐፉ ከመንፈሳዊ ህይወት ጋርም ተያይዞ ራሱ መንፈሳዊ ህይወት የሰዎችን ላይ ሜንታሊ ፊዚካሊ ያላቸውን ጤና እንዴት አድርገው በደንብ ቴኬር ማድረግ ይችላሉ፣ ማሻሻል ይችላሉ የሚለውን ነው የጻፈችበት። በእስልምና ኮንቴክስት ውስጥ ማለት ነው። እውነት ነው። እና እዛ መጽሐፍ ላይ ግማሽ ገጽ ነው ስለ ኒውሮ ሊንግዊስቲክስ ፕሮግራሚንግ የጻፈችው። ቃሉን ጠቅሳዋለች። ደን ምን ያህል ሰዎችን በስሜት ረገድ፣ በባህሪ ረገድ
ፈጣን በሆነ መልኩ እንዴት አድርጎ ከችግራቸው ማላቀቅ እንደሚችል ነው በዛች ግማሽ ገጽ የገለጸችው እና እሱንም ከዛ አዙራ ወደ ከመንፈሳዊ ህይወት ጋር አያይዛ ልንጠቀምበት የምንችለው መንገድ ነው እዛ ላይ የገለጸችው እና ከዛ ወንደር የምታደርገው ነገር አለ። ኦኬ ምንድን ነው በዚህ ልክ ቶሎ ፊክስ ማድረግ የሚችል አይነት ነገር ከሆነ እና አንድ የገለጸችበት መንገድ ምን ነበረ? ሀው የሚለውን እንዴት የሚለውን በትክክል ያሳያል የሚለውን ገልጻ ነበረ። ወንደር የምታደርገው ነገር አለ። ምንድን ነው ይሄን ነገር? የተወሰኑ ጊዜ ጎግል እንዳደረጉ በደንብ አስታውሳለሁ። ምንድን ነው ራሱ ኒውሮሊንግስቲክስ ፕሮግራሚንግ ከየት ነው የመጣው? ምንድን ነው የሚያደርገው? ዓለም ላይ ሰዎች እንዴት ነው የሚጠቀሙት የሚለውን የተወሰነ ጊዜ ለማየት እንደሞከርኩ አስታውሳለሁ። ግን አንደኛ ኢትዮጵያ ውስጥ አክሰሱ የለንም፣ ምንም የለንም። ከውጭ የምታያቸው ቪዲዮዎች ብቻ ናቸው የሚሆኑት እና መጀመሪያ ከኤንኤልፒ ጋር የተዋወቁት እዛች መጽሐፍ ላይ ነው። ከዛ በኋላ ኦልሞስት በወራት ልዩነት ይሆናል የልባም ህይወት ባች 4 ትሬኒንግ ቲክቫ ላይ ያየሁት ማለት ነው ማስታወቂያዋን። እና አንዳንዴ የሚባል ነገር አለ አይደለም የሆነ አይ ቲንክ ዴጃvu ኢፌክት እንደዛ የሚባል ነገር አለ። ስታየው ከዚህ በፊት የት ቦታ እንዳስታወስኩ ያ ሪኮል ታደርጋለህ፣ ታስታውሳለህ። እና ኦነስትሊ አላመንኩም ነበር መጀመሪያ ኢትዮጵያ ውስጥ ነው ይሄ ነገር እንደዚህ አይነት ትሬኒንግ አለ። ኦኬ ወዲያው ነው ኮሚኒኬት አድርጌ ሬጅስተር አድርጌ 4ኛ ባችን ጆይን ያደረኩት። ከዛ በፊትም ከኤንኤልፒ በፊትም ለራሴ ፐርሰናል ለነበሩ በግል ልታገልባቸው የነበሩ በተለይ ደግሞ ከስሜት ጋር ተያይዞ የነበሩ ተግዳሮቶችን ለማሸነፍ ሆነስትሊ በጣም ብዙ መንገዶችም ተጠቅሜያለሁኝ፣ አደርግም ነበር። ስቲል አሁንም የማደርጋቸው ነገሮች አሉኝ። ለምሳሌ አንድ ልታነሳ ትችላለህ። በጣም በተለይ ነፍስ አውቅ ያለው ብዬ ከማሰበት ጊዜ ጀምሮ የተጻፉ ጆርናሎች አሉ። አንድ ውስጥ ለሚሰማ ለጭንቀት፣ ለፍርሃት፣ ለመሳሰሉ ለስጋት ለመሳሰሉ ስሜቶች አንዳንዴ ጆርናሊንግ ራሱ ትልቅ የሚሰጠው ነገር አለ፣ መፍትሄ ያሉና አንዱ የምጠቀመው መንገድ ያነበረ። ስለዚህ ከዛ በተጨማሪ ለምሳሌ ኤክሰርሳይዝ ማድረግ ሊሆን ይችላል። በመንፈሳዊ ህይወት ላይ መበርታት ትልቁ ነገር ያነበረ። እነዚህን ሁሉ መንገዶች እንዲያውም ሆነስትሊ ከነበረው የስሜት ጫና በጣም ሳልቸገር ምናልባት መጨረሻ ኤንኤልፒ ጋር እንደ ሰበብ እንድደርስ ሆኗል፣ አድርገውኛል፣ ረድተውኛል። እና መጀመሪያም ወደ ልባምም ስመጣ የነበረኝ ትልቁ ምክንያት በጣም ረጅም ጊዜ ኦልሞስት እንግዲህ ትልቅ ሰው ነኝ ማለት ትችላለሁኝ፣ ግን ኦልሞስት ከግማሽ እድሜ በኋላ የነበሩ ፍርሃት የመሰለ ፍርሃት ኢነሴንስ ለምሳሌ ከሰው ጋር 2-3 ሰው ጋር ቁጭ ነው ማውራት፣ ቤት ውስጥ ኮሚኒኬት ማድረግ ከሰዎች ጋር ለምሳሌ እንግዳ ሲመጣ ሊሆን ይችላል፣ መጫወት፣ ሰዎች ማጫወት ሊሆን ይችላል። ትንሽዬ ፍርሃት ትመስላለች አይደለ? ግን ሰው ጋር ባለቤቱ ጋር ሲመጣ ከባድ የሚሆን ነገር ማለት ነው። ከዛ ጋር ተያይዞ ለምሳሌ በጣም ራስን ፕሮቴክት ማድረግ ከምንም ነገር ለማንም ሰው ቢሆን ይሄ ቨልነረብል አለመሆን፣ ክፍት አለመሆን እንደዚህ አይነት ከስጋት የተነሳ ማለት ነው። ከስጋት የተነሳ ማለት ነው። እና እነዚህ ነገሮች ብዙ ጊዜ የሚገርመው ነገር ውጪ ላለ ሰው አይታይም። ውጪ ከአንተ ውጪ ላለ ሰው ብዙ ጊዜ ፊል የሚደረግ ነገር አይደለም፣ የሚታይ ነገር አይሆንም። ሰውየው ራሱ በግሉ ፕሮሰስ የሚያደርገው ነገር ነው፣ በግሉ ስትራግል የሚያደርግበት ነገር ነው። እና በትንሹ እነዚህን ልልህ እችላለሁ፣ እንደ ፍርሃት፣ ጭንቀት፣ ስጋት የመሰሉ ቨልነረብል አለመሆን፣ በጣም ራስን ፕሮቴክት ማድረግና ሰዎች ወደ እኔ ቴሪተሪ ወደ እኔ ድንበር እንዳይገቡ መከልከል፣ ባውንድሪ በጣም መስራትና ፕሮቴክት ማድረግ ኦልሞስት የኔ የብዙ ዘመን መገለጫ ስሜቶች ነበሩና ወደ ልባም ትሬኒንግ የሚያመጣ ትልቁ ነገር ይሄ ነው። ስለዚህ የተወሰኑ ላይፍ ኤክስፒሪየንሶች ነበሩት፣ በዛ ምክንያት ጥሩ ያልሆኑ ጠቃሚ ያልሆኑ ስሜቶች ጠቃሚ ላይ ሆኑ አንቺ ግን በወቅቱ ጠቃሚ ነበሩ። ሰማው አንቺን ገደብ የፈጠሩ በላቸው ስሜቶች ኤክስፒሪየንስ ታሪክ ነበረ። ስለዚህ እነዛን ለመፍታት ጥረት የምታደርጊባቸው የተለያዩ መንገዶች አሉ። አንዱ ሊሆን ይችላል ብለሽ አስበሽ ወደ
ኒውሮ ሊንጉስቲክ ፕሮግራሚንግ መጣሽ ማለት ነው። ትክክል አንዱ አሁን የጠቀስከው በጣም በቃ ኤንኤልፒ ላይ ሰው በምንም አይነት ተግዳሮት ውስጥ ቢሆን አንድ ወዲያው ሪሊፍ የሚሰጥ ሀሳብ ነው አሁን የነገርከኝና ሁሉም ነገር በወቅቱ ማይጠቅም ይመስላል ለምሳሌ እኔ ራሴን በጣም ፕሮቴክት አደረግ ነበር በጣም ቨልነረብል አልነበርኩም ስል በወቅቱ የጠቀመኝ ነገር አለ የሚጠቅሙ ነገሮች አሉ ለምሳሌ አንዳንዴ ከመጥፎ አደጋ ሊከሰት ከሚችል መጥፎ አደጋ ሊጠብቅህ ይችላል አይታወቅም ከሆነ ከጥቃት ሊያድንህ ሊጠብቅህ ይችላል በወቅቱ ግን በተመሳሳይ ልክ አንተ እንዳልከው በረጅም ጊዜ ውስጥ ግን ተግዳሮት ይሆናል ሰዎች ቢፈሩ ወይ ቢጨነቁ በወቅቱ it might be ጠቃሚ ሊሆን ይችላል ጥሩ ሊሆን ይችላል ግን በረጅም ጊዜ ውስጥ ግን አንዳንዴ እንደ ተግዳሮት ሆኖ ህይወታችን ላይ ገደብ ሊያሳድር ይችላልና ኤንኤልፒ አንዱ በመሰረታዊነት የሚሰጠን አንዱ ሪሊፍ I think ይሄ ነው ኤክስፓየሪ ዴት ሳይጠብቅ ያ ነገር በቃ ድሮ ይጠቅም የነበረ ነገር አሁንም ላይፍ ውስጥ ይጠቅማል ብሎ ይዤ የሚሄዱ መልካም ያን ልክ ነሽ ኢምፖርታንት ስለዚህ ያን ብለሽ የሆነ መፍትሄ ያገኛለሁ ብለሽ አይነት ነገር አስበሽ መጣሽ ምን ያህል መፍትሄ ያገኛለሁ ብለሽ አስበሽ ነበር እንደው ስትመጪ ምናምን እርግጠኛ ነበርሽ ወይስ ልሞክረው ነው ምክንያቱም አንዳንድ የሚሆናል ሰዎች የሆነ መፍትሄ ፈልገው ለረጅም ጊዜ የሚቀጥለው መፍትሄ ስቲል ሞክር አይነት ነገር ነው እንጂ መቃል አይደል አገኛለሁ አይነት ነገር የነበረሽ ኤክስፔክቴሽን ግን አንደው ሳትጀምሩ ጉዳዩን እስኪ ልሞክረው አይነት አልነበረም እውነት ነገር እርግጠኝነትም የለውም ግን የሆነ ነገር ግን ይኖራል something የሆነ ነገር ምክንያቱም ለምሳሌ መጽሐፍ ስልህ ጆርናሊንግ ስልህ ሙሉ ለሙሉ እኮ ፐርሰናሊ ስትረግል ማድረግባቸውን ነገሮች እኮ እስከ መጨረሻው መፍትሄ አልሰጠው ግን የራሱ ኢፌክት ግን ነበረው ለምሳሌ ኢቨንት ማድረጉ ማውጣቱ ራሱ የሆነውን የተከሰተውን ነገር ገለል ብለ ማየት መመልከቱ በራሱ ትንሽ የሚሰጠው የስሜት ረገብ ማድረግ አቅም አለው ግን ሙሉ ለሙሉ መፍትሄ ሰጥቷል ወይ ብለህ ብትጠይቀኝ አይ ነው አይደለም ኤንኤልፒ ጋር ስመጣ እንደዛ ነው የሆነ ነገር ይኖራል እርግጠኛ አይደለሁም ግን በቃ የሆነ ነገር ግን አገኝበታለሁ የሚል I think expectation ነበረኝ እኛ ስንማር እንዲያውም 3 ሳምንት ነበር በሳምንት I think 3 ቀን every other day ነበር እንማር ሰኞ ሮብ ዓርብ 30 ሰዓት የነበረ ጊዜ ማለት ነው አሁን ያው በደንብ በጣም ደብል ሆኗል ኤግዛክትሊ ያኔ 3 ሳምንትም ስንማር ከጠበቅነው በላይ ፐርሰናሊ እኔ ከጠበቅኩት በላይ ነው የሆነ እና ብዙዎቻችን ችግሮቻችን እናውቃቸዋለን በምን እንደምንቸገር እናውቃቸዋለን ግን እንዴት የሚለውን ብዙ ጊዜ ለመመለስ እንቸገራለን ፐርሰናሊ የሆኑ ነገሮችን በተለይ እንዴት የሚለውን ብዙዎቻችን ለመመለስ እንቸገራለን እና እዛች 3 ሳምንት ላይ በቃ አትሊስት ስለ ኤንኤልፒ ትልቅ ያገኘሁት ፍንጭ ኦኬ ኤንኤልፒ አክቹዋሊም እንዴት የሚለውን በትክክል መመለስ ይችላል እንዴት አድርጌ ነው ከፍርሃቴ መላቀቅ የምችለው እንዴት አድርጌ ነው ውስጥ የሚመጡትን በተደጋጋሚ የሚመጡትን አሉታዊ ሐሳቦች ስሜቶች እንዴት አድርጌ ነው ማስተናገድ የምችለው እንዴት አድርጌ ነው ከሰዎች ጋር ያለኝን ኮሚኒኬሽን ለስላሳ ማድረግ የምችለው ረጅም ጊዜ መቆየት የሚችሉ ግንኙነቶች እንዴት አድርጌ ነው መስራት የምችለው እነዚህ ሁሉ ነገሮች እዛ ላይ ነው የተመለሱት እዛች 3 ሳምንት ጊዜ ውስጥ ማለት ነውና ፍንጭ ሰጠ ምንድነው ትልቁ የሰጠው ፍንጭ እውነትም ያለማንም እርዳታ አንዳንዴ ያለማንም እርዳታ ያለ ባለሙያ እርዳታ ሰዎች በራሳቸው የራሳቸውን አሉታዊ የሆኑ ስሜቶችም ሐሳቦችንም መግራት እንደሚችሉ በክህሎት ደረጃ በስኪል ደረጃ ማሳየት እንደሚችል ነው ያረጋግጥኩበት መጨረሻው እንትን ላይ ማለት ነው እንደው ዝም ብዬ በዛው ፕሮሰስ ውስጥሽ አንድ የሆነ shift አርጊው ለሁለቱም ምቹ ነገር በዛ 3 ሳምንት ምን ሊሆን ይችላል ከዛ ራስሽን ከ3 ሳምንት በፊት ያይሻትና ከዛ በኋላ 3 ሳምንት በኋላ ያለው ራስ አላ በተወሰነ ደረጃ በፈለግሽው ሌቭል ኦፍ ዲቴል በዲቴል እንደራስሽ ይሆናል ግን እዚህ ብታውስ ለምሳሌ የሆነ አለ አይደል የሆነ ቦታ ጋር ነገር ለወጣ ምትያቸው ሞር ተስፋው በደም ተከር እንዲል ያደርጉ እውነት ነው ተስተውሻቸዋል ረጅም ጊዜ ነው 4 ዓመት አካባቢ 2014 4 ዓመት ሆኖታል
በዛች 3 ሳምንት ጊዜ ውስጥ እንግዲህ ትሬኒንጉ ሲሰጥ ያኔም አሁን ላይም አንድ በጣም ትልቁ ኳሊቲው ምንድን ነው? በጣም ስትራክቸርድ መሆኑ ነው። በደንብ በቃ ልክ ትምህርት ቤት 1ኛ ክፍል 2ኛ ክፍል ገብተን እንደምንማረው የ1ኛ ክፍል ትምህርት ለራሱ ቅርጽ ተይዞለት ቻፕተር ወጥቶለት ከዛ 2ኛ ክፍልም ልክ እንደዛው በተለያየ ሌቭል እንደሚሰጠው እዚህም ትሬኒንግ ላይ መጀመሪያ ኖቲስ ያደረግነው ነገር ያን በደንብ ስትራክቸርድ መሆኑ ማለት ነው። እና እዛ ላይ የመጀመሪያው ሳምንት ላይ የሰራ ነው የነበረው ዌል ፎርምድ አውትካም የሚለውን ውጤት መጠንሰስን እሱን ነበረ መጀመሪያ የሰራ ነው። ውጤት መጠንሰስ ሲባል ሆነስኒ በነገራችን ላይ ከዛ በፊት በጣም ጎል ሴት በማድረግ በጣም የሚችለኝ ሰው አልነበረም። በደንብ ነው። ለምሳሌ አዲስ ዓመት ሲመጣ ሊሆን ይችላል። አንዳንዴ ደግሞ አሁን ረመዳን ላይም ስላለንም ላነሳው እችላለሁ። ረመዳን ሲመጣም እስከሚቀጥለው ረመዳን ኦኬ ምን ማድረግ እችላለሁ የሚለውን የአንድ ዓመት ሬንጅ በደንብ አድርጌ ስማርት ጎል ማለት ነው እጽፋለሁኝ። የመጻፍ ልምዱ ነበረኝ ከዛ በፊት እና ዌል ፎርምድ አውትካም ግን ሲመጣ እና የኤንኤልፒ ውጤት መጠንሰስ ሲመጣ ግን የመጀመሪያው ትልቁ የሰጠኝ ነገር ክላሪቲ ነው። በተለይ ግልጽነት ማለት ነው። ምንድን ነው የምፈልገው? ኦኬ የምፈልገውን ነገር በግልጽ ላውቀው እችላለሁ። ለምሳሌ ብትጠይቀኝ ለምሳሌ ውስጥ ያለውን የስሜት ወጀብ ማርገብ ሊሆን ይችላል አንዱ። ከዛ ውጪ በስራ በሙያ እንግዲህ ከዛ በፊት በኔትወርክ እና ሲስተም ኢንጂነሪንግ ሳገለግል አይኖ እንደማልቆይበት ሰማሁ ማስባቸው ነገሮች አሉ። ከዛ ነገር ሊሆን ይችላል። ምን እፈልጋለሁ የሚለውን የመጀመሪያው የሰራ ነው እዛ ላይ ነው፣ ውጤት መጠንሰስ ላይ ማለት ነው። ከዛ ቀጥሎ እንግዲህ ብዙዎቻችን የምንፈልገው ልናቅ እንችላለን። ግን ትልቁ ቁም ነገር የሚመጣው ያንን ነገር እንፈልጋለን ብለን የምናስበውን ነገር እስከ መጨረሻው ድረስ በምንም አይነት መንገድ ውስጥ ብንሆን በምንም አይነት ተግዳሮት ውስጥ ብንሆን እስከ መጨረሻው ማድረስ የሚባለውን ነገር ላይ ብዙዎቻችን እንቸገራለን፣ እኔንም ጨምሮ ማለት ነው። ሌትሊ ትልቁም የሰጠን የመለሰልንም ለእኔም ፐርሰናል የሚመለሰልኝ ዌል ፎርምድ አውትካም ያንን ነው። ለምሳሌ ትልቁ የምንጠይቀው የነበረው ጥያቄ ለምን የሚለውን ነበር። ለምንድን ነው ይሄን ፈልገዋለሁ ያስቀመጥኩትን ነገር ለምንድን ነው የምፈልገው? ለምንድን ነው ስራ መቀየር የምፈልገው? ለምንድን ነው ድፍረቱንም ልበ ሙሉነትም የምፈልገው? ለምንድን ነው አፍተር ምክንያት ሊሆን ይገባል። ያ ምክንያት ነው ከዛ ከነበርንበት ያንን ግብ ስናስቀምጥበት ከነበረው ስቴት እስከ መጨረሻው ድረስ ገፍቶ የሚወስደን የዚህ ጥያቄ መልስ ነው። ምክንያትህ ከሰበብ መብለጥ አለበት የሚባለው ያ ምክንያታችን ሁሌም ከሰበባችን መብለጥ መቻል አለበት። እና ዌል ፎርምድ አውትካም የመጀመሪያውን ክላሪቲን ይሰጠኝ፣ የመጀመሪያው ለምን የሚለው በደንብ። ከዛ ሆነስትሊ ሌላው ትልቁ የነበረው ዌል ፎርምድ አውትካም ላይ የመለስነው መልስ ኤቪደንስ ፕሮሲጀር ኢኮሎጂ ላይ ምን መነሳት ማለት ነው። ይሄንን ግብ ሳሳካ ምንድን ነው ማጣው ነገር? ምንድን ነው ማጣው ነገር? እውነት ለመናገር ከዛ በፊት ይሄንን ጥያቄ ሊትራሊ ጠይቄ አላውቅም። እኔ አላውቀውም ያንን ጥያቄ። ሁል ጊዜ የምፈልገው ነገር ካለ ያንን ነገር ማግኘት ነው እንጂ በዛ ሂደት ውስጥ ሊታጣ የሚችል ነገር ሊጠፋ የሚችል ሊጎድል የሚችል ነገር እንዳለ ያንን ዳይሜንሽን እኔ አይቼ አላውቅም። አሁን ላይ ስፔሻሊ ለምሳሌ ከቅርብ ጊዜ ወዲህ ግን ያው ሁሌ ፕሮሰስ ታደርገዋለህ አይደል? ኤንኤልፒ ስታጠና ሁሉ ጊዜ ወደ ውስጥ አስገብተህ ራስህ ላይ ፕራክቲስ አድርገህ ሆነ ወደ ውጭ የምታስወጣውና ኦኬ በፊት እንዴት ነበረ ላይክ ይሄ ጥያቄ ፖፕ አፕ ሳያደርግ በፊት ይሄ ጥያቄ ሳይቀር በፊት እንዴት ነበረ? አንድ ነገር ላይ በተፈጥሮም ያለኝ አንድ ነገር ምንድን ነው፣ አንድ ነገር ላይ በጣም ፎከስ ካደረግኩኝ ሁሉንም ነገር ከጎን ያለውን ነገር ሁሉ ምተው አይነት ሰው ነኝ። እንዴት ነው ማደርገው? እና ያነበብ ከሆነ ምንም ነገር እዛ ላይ ብቻ ነው። ስራም ከሆነ እዛ ነገር ላይ ቶታሊ ፎከስ የማደርገው እና ላጣ የምችለው ነገር እንዳለ በጎን እንዳስቤ አላውቅም። የነገሮችን ኮንሲኩዌንስ አስቤ አላውቅም። ተጽዕኖአቸውን ስራ ላይ ለምሳሌ ረጅም ሰዓት ሊሰራ እችላለሁ፣ ግን ትንሽ መዝናናት ወይ ማረፍ የሚባለው ነገር ሊታጣ የሚችል እና ደግሞ በተመሳሳይ ቫልዩብል የሆነ ነገር ዋጋ ያለው ነገር እንደሆነም አስቤ አላውቅም። ስራ መስራት እፈልጋለሁ፣ አድጋለሁ በዛ ውስጥ
እድገቱ አለ። ግን መዝናናት የሚባለው ነገር ወይም ደግሞ ማረፍ የሚባለው ነገር በጎን መኖር አለበት ለካ። ይሄ በጣም አይነ ከፋች ነበር ሆነስትሊ። ብዙዎቻችን ለምሳሌ ስራ ዓለም ላይ ሳናስበው ረጅም ዓመት ሰርተን ረጅም ወቅቶችን ሰርተን እምንዝለው ቶታሊ በቃ ዛል ብለን ደክመን ያንን ነገር የምንተውበትም አንዱ ምክንያት ላይክ ማረፍ እንዳለብን ስለማንረዳም ጭምር ነው። እና በተለይ ሁለቱ ጥያቄዎች በዛ ነው በጣም አይነ ከፋች ነበሩ ዌል ፎርምድ አውትካም ላይ ማለት። ከዛ እንግዲህ ትልቁ ጉዳይም ወደ ኤንኤልፒ የሚያመጣኝ እንግዲህ የስሜት ያለ መረጋጋቷ ናት ብያለሁ። እና ሁለተኛው ልክ ይሄንን ጨርሰን ዌል ፎርምድ አውትካምን ጨርሰን ወደ ስሜት መግራትን ስንማር ራሱ ስሜት ምንድን ነው የሚለውን አንደርስታንድ ማድረግ፣ ስሜትን ራሱ መቀበል፣ ምንም አይነት ኔጌቲቭ ስሜት እንኳን ቢሆን መጨነቅን፣ መፍራትን፣ ማዘንን ቢሆን ልክ ደስታውን፣ ይሄ እርካታውን፣ ረፍቱን፣ ሰላሙን ምናምን በጣም እንደምንፈልገው ሁላ በተመሳሳይ እነዚህም እኛ አሉታዊ ብለን በቋንቋ የምንገልጻቸው ስሜቶችን በራሳቸው በጣም አስፈላጊ ጠቃሚ የህይወት አንድ ኮምፖነንት እንደሆኑ እነዛን መቀበል የመጀመሪያው ስቴፕ ራሱ ያ ራሱ በጣም ሪሊፍ የሚሰጥ ነገር ነበረ። ስለዚህ እውቀቱ ራሱ መረዳቱ ራሱ ማለት ነው አክሰፕት ማድረግ። ከዛ ግን ትልቁ ጥያቄ እንዴት ነው ደግሞ እነዚህን ስሜቶች ማኔጅ ማድረጋቸው? ብቻዬን ስሆን ምንም አልፈራም፣ ምንም አላዝንም አይደል? ልክ ራይት ሞመንት ሰው ጋር ስቀርብ ያቺ የምትመጣዋን የፍርሃት ስሜት እንዴት ነው ማኔጅ ማድረግ ያለብኝ? ያን የሰራነው ቴክኒክ ስፒኒንግ ነበር። ስፒኒንግ ነበር አንዳንዴ እንትን ጨዋታ የሚመስል ይችላል ሲገለጽ አይደለም። ስፒኒንግ ልዩ ተሰጥኦ ወይ ስፒኒንግ ጨዋታ መምሰሉ ራሱም ቴክኒኩም ራሱ ጨዋታ የሚመስል ቀለል ያለ ከዛ እኔ በ20 እና በ30 ደቂቃ ውስጥ ለብዙ ዓመት ያስጨንቀኝ የነበረው የፍርሃት ስሜት በዛ ልክ ተወግዶልኛል ብለህ ስታወራ ለአንዳንድ ሰው ጨዋታ ይመስላል። ግን ሆነስትሊ ዳር ሀፕንድ ሆኗል። እና የመጀመሪያው ኦኬ ለካ ፍርሃቴንም ማውጣት እችላለሁ ከሚለው አንደርስታንዲንግ በዘለለ አክቹዋሊ ያንን ስሜት ማብረድ የቻልኩት በስፒኒንግ ስንሰራ ማለት ነው። እንዲያውም አንዳንዴ ለትሬኒንግ ሲሰጠን ዴሞንስትሬሽን ታሳየናል አይደል? ራስህ ሰዎች የተለያየ ነገር ይፈራሉ። ሰው ፊት ቆም መናገር ይፈራል። ለጨዋታም ብለን እንስሳትን የሚፈሩ ሰዎችን እንጋብዛለን። እነዚህም እና ታሳየናለህ አንተ ራሱ አክቹዋሊ ቴክኒኩ እንዴት እንደሚሰራ ታሳየናለህ። በዛን ወቅት ሁሉም ሰው እዛ ትሬኒንግ ላይ የሚሳተፈው ሰው በራሱ ማድረግ ይችላል፣ አለስ በጣም ኢንቴንስ የሆነ ከባድ የሆነ ስሜት ካልሆነ በስተቀር ማለት ነው። እና አስታውሳለሁ ቫምዳስ ኦልሞስት በግራ በነበረው ሮ ላይ ነበር ብዙ ጊዜ የምቀመጥ የነበረው እና ጥግ ላይ ሁለተኛው መስመር ላይ ብቻዬን ነበር የሰራሁት። and it was like በቃ እርግብ ዝም በቃ ቅልል ማለት ስሜት ሰው በሰራው እንግዲህ አንተ ሌላ ሰው እያሳየህ የነበረው ሌላ ሰው ጋይድ እያደረግ ግን ስሰራውን የራሴ እዛ ቦታ ላይ ቁጭ ብዬ በጣም ሪሊፍ የነበረው ነገር እና ስፒኒንግ በጣም በቃ ፍርሃትን ለአንዴና ለመጨረሻ ጊዜ ድባቂ መጥቶ አይ ቲንክ ስፒኒንግ ነበር በደንብ ማለት የመጀመሪያ የስሜት መግራት ኤክስፒሪየንስሽ ነው። yes ለመጀመሪያ ጊዜ አጣተኛ ያልሽውን ነገር ለካ አንቺ እንደሚባል ገዢው ልትሆኚ እንደምትችይ የተረዳሽበት ሞመንት ነው። ከዛም ሞስት ፕሮባብሊ ረጅም ጊዜ አብሮሽ የነበረ ስሜት በዛ ሰዓት ሞመንት ላይ ስንት ደቂቃ 10 ደቂቃ ምናምን ነው 15 ደቂቃ ነው ደግሞ ስናወራ ስንቀልድ ምናምን 15 ደቂቃ ሊሆን ይችላል። ኦኬ ፋይን። ስለዚህ ያ ሪላይዜሽን ነበር፣ ያ መረዳት ነበረ። ኦኬ ፋይን። በዛ ሞመንት ላይ ምን ፊል ያደረግሽው ስሜቱ ብቻ ሳይሆን ኦኬ ምን መረዳት አጠቃላይ መረዳት የእርግጠኝነት ስሜት ፈጠረ። ኦኬ እርግጠኝነቱ ምን መሰለህ? ኦኬ ይቻላል ማለት ነው። ከዛ በፊት ምናልባት የተወሰነ ኤክስፒሪየንስ ማድረጋቸው የነበሩ ነገሮች ለምሳሌ የስነ ልቦና ባለሙያዎችን የማየት እንትኑ ነበረኝ፣ አጋጣሚው ነበረኝ። እንደ ቴራፒ አይነት እንደ ቴራፒ ማለት ነው።
በምፈልገው ልክ ግን ውጤት አግኝቼበታለሁ ለማለት እቸገራለሁ። በጣም እቸገራለሁ። ሶ ከስፒኒንግ በኋላ አንድ ትልቁ ውስጤ ያመነው ነገር ምንድነው? ኦኬ ለካ ይቻላል እና መንገድ አለው እና መንገድ አለው የሚለውን በቃ እርግጠኝነት ይሰጣል። እና ትልቁ ፕሩፍ ያደረገልኝም ነገር ያ ነው። መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። ስለዚህ ስፒኒንግ ላይ በዛ መንገድ ተጫወት። ስለዚህ 3 ናቸው ስላሽ 3 ነው እስቲ የሰማው ስለዚህ ዌልፎርምድ አውትካም ፓወርፉል ነበረ። ክላሪቲ ሰጠሽ። ሪዚሊየንስ የምንለው ነገር ምክንያቱ ከሰበቡ ምክንያቱ እንዲበልጣል። ሁለቱም በገነር ይችላል። ምክንያቱም ሰበብ ምክንያት ናቸው። ሰበብ ኔጌቲቭ ምክንያት ነው። ምክንያት ግን ፖዚቲቭ እንድትሄጂ መጨረሻ ጥናት የሚሰጥ ነገር ነው። ከዛ አይ ቲንክ ወደ ስሜት መግራት ላይ ነው የመጣሽው። ስፒኒንግ ላንቺ ጠንካራ ነበር። ስፒኒንግ በጣም የሚገርም ነገር ነው። ማጂክ ይባል በሚችል ደረጃ በጣም ደስ የሚል በጨዋታ መልክ ብዙ ጊዜ የምናሳየው ነው። ኢንትረስቲንግ። ሌላ 3 ብለሻል ሰምቻለሁ ወይም አይዶን ነው። ሶስተኛውን መሰለ ዳኒ ፐርሰፕቹዋል ፖዚሽን የግንዛቤ አቅጣጫዎች ልምምድ ስንሰራ አንዱ ትልቁ ነገር በተለይ በሪሌሽንሽፕ ውስጥ በግንኙነቶች ውስጥ ማንኛውም ጓደኝነትም ይሁን ስራ ቦታ ቤተሰብም ይሁን አንዱ የምንቸገረው ነገር ምን መሰለ? ራሳችንን ዞር ብለን አናየው። ሁልጊዜ የራሳችንን ሀሳብ፣ የራሳችንን ስሜት፣ የራሳችንን ፍላጎት ብቻ እዛ ሪሌሽንሽፕ ውስጥ ማግኘትና መጫን ብዙ ጊዜ የሚቀናን ባህሪ ነው። በተመሳሳይ እኔ ራሳችን ውስጥ የመቀርቀር ባህሪ ያለን ራሳችን ውስጥ የመቀርቀር ባህሪ ያለን እና ሌላው ሰው ምንድን ነው የሚፈልገው? ሌላው ሰው ያለው ሀሳብ ምንድን ነው? ስሜቱ ምንድን ነው? ያለው ያደገበት መንገድ ምንድን ነው? አመለካከቱ ምንድን ነው? ነገሮችን የሚያይበት የሚረዳበት መንገድ ምንድን ነው? ከዚ ሁላችንም እንለያያለን እና እኔን የሚመስል ሰው እንትረን ምድር ላይ የለም። አንተን የሚተካ ሌላ ዳንኤል የሆነ የትኛውም የዓለም ጫፍ ብንሄድ አናገኝም። ስለዚህ ሁላችንም እያንዳንዳችን ልዩ ነን። ባለን ባህሪ፣ ባለን ስሜት፣ ባለን ፍላጎት፣ ነገሮችን በምንረዳበት መንገድ ሁላችንም የተለያየ ነው። ይህንን ይዘን ነው ወደ አንድ ሪሌሽንሽፕ የምንገባው። ነገር ግን እዛ ሪሌሽንሽፕ ውስጥ ስንቆይ ብዙዎቻችን ያለን ቴንዴንሲ እንዳልከው ራሳችን ውስጥ መቀርቀር። ግን ማንኛውም ሪሌሽንሽፕ ወይም ደግሞ ግንኙነት መዝለቅ ካለበት ውስጡ ያሉ ግጭቶች መፈታት ካለባቸው ከራሳችን ወጥተን ሌላውን ሰው መመልከት፣ ሌላውን ሰው መረዳት ያስፈልገናል። ማን ነው? ምንድን ነው ይሄ ሰው ማለት? ለምሳሌ ስፒኒንግ ላይ ሰራሁበት ያልኩ ፍርሃት ተመሳሳይ ይህንኑ ሀሳብ ነው ፐርሰፕቹዋል ፖዚሽን ላይ የሰራሁበት ጉዳይ ማለት ነው። እና እንግዲህ ተመልካቾቻችን ይረዱታል ብዬ አስባለሁኝ። ወደ 3 የሚሆኑ ቦታዎችን ነው የምንመለከተው ፐርሰፕቹዋል ፖዚሽን የግንዛቤ አቅጣጫዎች ላይ። ስለዚህ መጀመሪያው ራስን ሆነ ነገሩን ትመለከተዋለህ። ኦኬ ምንድነው የሚሰማኝ በዚህ ሪሌሽን በዚህ ግንኙነት ውስጥ? ፍርሃት ነው የሚሰማኝ። በጣም ዝግ የመሆን ራስን አለመግለጽ ቨልነራብል አለመሆን አይነት ስሜት ነው ያለኝ። ሁለተኛው የምናደርገው ግን ከራሳችን ወጣ ብለን ደግሞ ሁለተኛው ፖዚሽን ላይ ሁለተኛው ቦታ ላይ ሁለተኛው ወገን የምንለው ላይ ከዛ ያንን ሰው ነው የምንሆን። ስለዚህ አንቺ ውስጥ ፍርሃት ትሪገር የሚያደርገው የምትገፊውን ሰው ትሆኛለሽ ማለት ነው። ትክክል። እዚህ አላስገባም ብለሻል። አሁን ግን በጭንቅላትሽ እሱን ሆነሽ ስትመለከች ኤግዛክትሊ ትክክል። ሁለተኛው ፖዚሽን ማለት ያ ነው እና ራይት ሞመንት ያንን ሰው ስትሆን እፈራዋለሁ፣ ለዚህ ሰው አይ ክፍት መሆን የለብኝም ብለህ የምታስበው ሰው ስትሆነህ ራስህን እዛ ጋር ስትመለከተው ያለው ስሜትና መረዳት ይለያል። ራስን ገለል ብሎ መታዘብና መመልከት
በነገራችን በጣም ከባድም ስሜት ነው የሚፈጥረው። ራስን መታዘብ፣ ራስን ማየት ከባድ ነገር ነው። ምናልባት እለት በእለት ባለን ህይወት ብዙዎቻችንም አይ ቲንክ ምንደፍረውም አይመስለኝም። ማንደፍረውም ራሴን እስኪ ልመልከተው፣ ልታዘበው፣ ማነኝ፣ ምንድነኝ እያረኩ የሚለውን ላናይ እንችላለን። ሁለተኛው ወገን ላይ ግን ፐርሰፕቹዋል ፖዚሽን የሚሰጠው ትልቁ ፓወርፉል የሆነው ነገር ያ እና እዛ ጋር የነበረችው ሙና ብዙ መስራት ይጠበቅባታል። ያንን ነው ከዛ የተረዳሁት። ትታያታችኛዋ አጥር ያጠረችው ሙና ብዙ የሚጠበቅባት ነገር ታሳዝናለች። ስትታይ ታሳዝን ነበር። ትንሽ ሻይ ናት ምናምን፣ ታፍራለች ምናምን። ግን እነዛ ነገሮችንም ለማሸነፍ ከዛ ደግሞ ያንን ሪሌሽንሽፕ ያንን ግንኙነት ጤናማ ማድረግም ካለባት ኢንቨስት ማድረግ ያለባት ሪሌሽንሽፑ ላይ ሳይሆን ራሷ ላይ መሆን የተረዳሁበት ሞመንት ያ ነበር። እና ብዙ ይቀርሻል ሙና። ይህንን መረዳት ራሱ በነገራችን በዛ ወቅት ያስደነግጣል። ይቀርሻል። ምክንያቱም የመጀመሪያው ፖዚሽን ላይ ስትሆን ሁሉ ጊዜ ወቀሳ ነው የሚቀና፣ ወይ እሱ እንዲህ ባያረግ እሷ እንዲህ ባታረግ የሚለውን ሜንታሊቲ ነው የምታሮጠው። እኔ ልክ ነኝ የሚለው መረዳት ነው የሚለው። ይቀርሻል ስትባይ ትላለህ እና ኦኬ ራሴን ላይ መስራት አለብኝ ማለት ራሴን በጣም ሼፕ ማድረግ አለብኝ። ሁለተኛው ፖዚሽን እንዲያውም በደንብ አስታውሳለሁ። በጣም ኢሞሽናል ነበር፣ ከባድ ነበር። አላቅም አራተኛ ባች ላይ አብረኝ ያሰራችኝ ልጅ ታስታውስ አላቅም፣ ግን ደብተሩ ማለ ስቲል አሁንም ድረስ እና መጨረሻ ላይ ተመሰጋግንን የተለያየ ነው። ዲስከስ አድርገናል ከዛ በኋላ ኦኬ ምንድን ያገኘሽው ነገር የሚለውን ስናወራ ማለት ነው። እና ፐርሰፕቹዋል ፖዚሽን የግንዛቤ አቅጣጫዎች በቃ እንደገና ራሴን ማየት እንዳለብኝ፣ ራሴን እንደገና መቅረጽ እንዳለብኝ፣ በደንብ ፈቅፍቄ ራሴን በደንብ ማስተማር እንዳለብኝ ያሳየኝ ቦታ ነው ፐርሰፕቹዋል ፖዚሽን። እና 3 ሳምንት በዛ ነው ያለቀው። እንዳልኩህ የረጅሙን የህይወት የስሜት ወጀብ አልፈታውም፣ ግን 2 ነገሮችን አትሊስት ሰጠ። አንደኛው እርግጠኝነቱ ነው ይቻላል እና መንገድ አለው። ሁለተኛው እኔ ራሴ ብዙ ነገር እንደሚቀረኝ ያሳየኝ 3 ሳምንቱ ማለት ነው። እና አይ ቲንክ በጣም ቆንጆ ሳምንት። ኢንትረስቲንግ። ህይወት ውስጥ እንግዲህ ከፍታ ዝቅታ የማይቀር ነገር ነው አይደል? ሁሌ ላይፋችን ውስጥ ያሉ ችግሮች አሉ፣ የሚኖሩ አሉ፣ አንዳንዶቹ አብረውን ይሄዳሉ። በዛ ሁኔታ ውስጥ ትልቁ ነገር ማሳየት የምንፈልገው በዛ ስልጠናዎች ውስጥ ምንድነው አትሊስት የሆነ ሞር ኮንትሮል ልናደርገው የምንችለው አካባቢ አለ። የአካባቢ ውጭ ሰውን የሚያራሃችን ሚለውን ለምሳሌ ስፒኒንግ ስትሰሪና እንጂ የምትጋርጃቸው ነገሮች ሲኖሩ፣ ሌሎች ሰዎች ሲኖሩ ሰዎቹ ምንም ማድረጋች እዛ ባህሪያቸው የሚቀጥሉት ካለ ይቀጥላሉ። ያለ ችግር የገንዘብ ችግር ካለ ያ ነገር ሊቀጥል ይችላል። ግን ውስጥሽ ያለውን ነገር በምትፈልጊው መንገድ፣ በምትፈልጊው ስሜት ፍላጎት ውስጥ የምትፈልጊውን ሀሳብ እያሰብሽ የምትፈልጊውን እያደረግሽ ትችላለሽ የሚለው መረዳት አይ ቲንክ ፓወር ያለው እዛ ጋር። ትልቁ ችግሩ ምንድነው? ብዙ ጊዜ ከኛ ውጭ ያለው ነገር ለመቆጣጠር ስንፈልግ አልችልም አንልም። ብዙዎቻችን ነው በቃ ለመቆጣጠር ጥረት ነው የምናደርገው። ወይ ሌላውም ሰው ሊሆን ይችላል፣ ወይ ሚስት ሊሆን ይችላል፣ ወይ ልጅ ሊሆን ይችላል፣ ወይ ደግሞ ኢኮኖሚ ሊሆን ይችላል። እዚህ ነገሮች እኛ ውጭ ያሉ ናቸው። ሞር ራስ ላይ ማተኮር በኋላ ኃይል ይሰጠናል እንደማድረግ ቀስ እያሉ አካባቢ ኢንፍሉዌንስ ለማድረግ። ኢንትረስቲንግ። ጨረሽ ብለን እናስብ። ትሬኒንጉ 3 ሳምንት አለቀ። ትዝ የሚለኝ ምናልባት ያን ጊዜ እዛ ባች የነበረውን ሲያልቅ ፕሮግራም የምትመሪው ነበር። ከዛ ያን ጊዜ አይ ቲንክ ትንሽ መተዋወቅ ጀመረን ፐርሰናሊ ማለት ነው። ትዝ የሚለኝ ያን አስታውስ ብትይኝ ትጽፊ ነበር የሆነ አይ ዶንት ኖ እና ፕሮግራም መሪ ወይ ምናምን አድርገንሽ ነበር መሰለኝ ለጊዜው። በጣም ትጽፊ እንደነበረ ማስታውሰው ነገር አለ። አንዱ እኮ ኤንኤልፒ ላይ ማንኛውንም ቴክኒክ ከሰራን በኋላ እኮ አሁን ትሬኒንግም ስንሰጥም ፐርሰናል ኮቺንግም ስንሰራ የምናደርገው ነገር ኦኬ ሰዎቹ ከኛ ጋር ያለውን ችግር ኦኬ ዲል ሊያደርጉ ይችላሉ፣ የተለያዩ ቴክኒኮችን ይሰራሉ። ግን ትክክለኛ ውጤት ፊድባኩን ግን የምናገኘው ሰዎቹ ራሳቸው ውጭ ወጥተው ኢንጌጅ አድርገው የመጡበትን ጉዳይ በትክክል እዛ ቦታ ላይ የሚፈልጉትን ነገር አግኝተዋል የሚለውን ነገር ቴስት ሲያደርጉ ነው። ራይት። ለምሳሌ ኦኬ ፍርሃት አለብኝ ብሎ የመጣ ሰው ለምሳሌ ስፒኒንግን ሰራ ብዬ ባስብ ከዛ በኋላ ከዚህ በፊት ይፈራበት የነበረው ቦታው ላይ ወጥቶ
አክቹዋሊ ያን ነገር ቴስት ያደርገዋል ይሞክረዋል አይደለ የግራጁዌሽኑን የተጠቀምኩበት እኔ አንድም ለዛ ነው ያ አንዱ ትልቁ የነበረው ፍርሃት ኦኬ የተሰበሰበ ሰው ፊት ማውራት ነበር ስለዚህ መድረክ ብዙ ጊዜ ወራሽ ነበር ጥሩ ነበር ኦኬ ይሆናል ያ ከዛ ወዲያ እንደውም አንቺ እሷ ጎበዝ ናት እየተባለ ነበር መድረክ ውስጥ ቅድም እንዳልኩ ነው የስሜት ግብግቡ አለ ምናልባት ኦኬ ብዙ ጊዜ የምንለው ነገር አለ አይደለ ኮምፒተንስ እና ኮንፊደንስ የምንለው ነገር አለ አይደለ ያው ኮምፒተንሱ ኦኬ ነበር ልል እችላለሁ ኦኬ ሰዎች ካሉት አንጻር ማለት ነው ግን ያንቺን ኮንፊደንስ ግን ቴስት ማድረግ ያስፈልግ ነበር እንዲያውም በደንብ አስታውሳለሁ 4ኛ ባች ተማሪዎች መጀመሪያ ማይክ ይዤ ሼክ እያደረኩ ነበረ እና ሲያጨበጭቡ ነው ኦኬ አሃ ለካ አለ እና ያ ሰፖርት ሲመጣ ከዛ በኋላ በአሪፍ እንዳለፈ አስታውሳለሁ ያ ኢንትረስቲንግ በዛ መንገድ ጀመረ ኤንኤልፒ ውስጥ አንተ የገባሽ ምናልባት አንዳንድ ሰዎች ከዛ ወዲያ ያው ወደ ህይወት የራሳቸው ህይወት ጉዳዮች ሄደዋል አንቺ ግን ከዛ ወዲያ ቆይተሽ አሁን አሉን ከመለቶፕ ኤንኤልፒ ሰዎች ሆነሻል ሰርቲፊኬሽንም ብዙ አንበሻል ብዙ አጥንተሻል አንዱ ላይ ያለው ነገር ታነቢ ስለነበር እዚህ ውስጥ ገባሽ በኋላ ብዙ ነገሮችን አኮምፕሊሽ ያደርግሻል ግን ቅድም ካስታነሺ ብዙ ጊዜ የሚነሱ ጥያቄዎች አሉ ፐርሰናል ዴቨሎፕመንት እና መንፈሳዊነት ብዙ ጊዜ ሰዎች እንደሚጋጭ የማሰብ ዝንባሌ ያላቸው እና ምክንያታቸው የተለያየ ሊሆን ይችላል ግን ብዙ ጊዜ እነዛን ግጭቶች ደግሞ ማስታረቅ የሚቸገሩ ሰዎች አሉ እኛ ስልጠናችን ላይ አክቹዋሊ የምናውቃቸው መንፈሳዊነት ቦታ ላይ በጣም ትልቅ ደረጃ የደረሱ እኛ ጋር መጥተው የተማሩ ሰዎች አሉ ጀምሮ አይ ቲንክ በእናንተ ባችም ተወሰኑ እምነቶች ውስጥ ትልቅ ደረጃ የነበሩ ሰዎች አሉ 4ኛ ወይ 7ኛ ወደ 7 አካባቢ በኋላም እንደዚህ ያየናቸው ሰዎች አሉ ኦርዲነሪው ሰው ከታች ያለው መንፈሳዊነት ውስጥ የሌለው ፐርሰናል ዴቨሎፕመንት እንደዚህ አይነት ነገሮች ላይ መስራት ሰማው ከመንፈሳዊነት ሊያቅርብ ይችላል ብሎ የሚያስብ ሰው አለ እንደነገርሽኝ ከሆነ አንድ ኤንኤልፒ መጀመሪያ ወቅሹ መንፈሳዊ መጽሐፍ ስታነቢ ነው በኋላም አይ ቲንክ እዛው እስልምና ውስጥ ከፍ ያለ ቦታ ሰው ሼር ሲያደርገን መጀመሪያ ኤንኤልፒን ያወቁት የዛሬ 10 ምናምን ዓመት ኢትዮጵያ ውስጥ ከአረብ ሀገር ይመስለኛል ሰው አምጥተው ትልቅ ቦታ ላይ ያሉ ሰዎች እንዳለ ትሬን ተደርጓል ኤንኤልፒ አይ ቲንክ እንደነበርሽ አላውቅም ሲነገረኝ እና ያን ጊዜ ነው የማውቀው እና ያን ጊዜ ግን እንዳጋጣሚ ስላልነበርኩ ቦታው አመለጠኝ ብዬ ይቆጭ ነበር እና አሁን ሳገኘው ተማርኩ ብሎ ሲያደርገን ሰው አለ አንቺ ሁለቱን ግጭት አልነበረም ውስጥሽ መጀመሪያ ይሄ ነገር ለዚህ ይሆን ከእምነት ያርቅ ይችላል ስጋት ነበረ በኋላ እንዴት አስተረክሽው ምናልባት ተመሳሳይ ሀሳብ ላላቸው ሰዎች አዎ ይሄንን ሀሳብ ያ ብዙ ቦታ ምሰማዋለሁ እውነት ለመናገር መንፈሳዊነትና ወይም ደግሞ ሃይማኖታዊ ጉዳዮች እና ፐርሰናል ዴቨሎፕመንት የመጋጨት ነገር አለ ወይም ደግሞ አንድ ሰው ፐርሰናል ዴቨሎፕመንት ላይ ሲያተኩር ይሄኛውን መንፈሳዊ ህይወቱን የመተው ዝንባሌ ይኖረዋል የሚሉ ሰዎች አሉ እንግዲህ ኢትዮጵያ ውስጥ ብዙዎቻችን ውስጥ እንግዲህ አሁን ዳታው ተቀይሮ ሊሆን ይችላል ግን ብዙዎቻችን በሃይማኖት ጥላ ስር የምንኖር ሰዎች ነን እንደ ግል ኤክስፒሪየንስ እንደ ግል ተሞክሮ እንዳልከው ኤንኤልፒ ሳጠና እንግዲህ ኤንኤልፒን አጥንተን አንጨርሰውም ሁልጊዜ ፕራክቲስ የምናደርገው ነገር ነው እስከ አሁን ድረስ ባለኝ መረዳት ባለኝ እውቀት ራሴ ላይ ፕራክቲስ አድርጌ ካየኋቸው ነገሮች ተነስቼ መናገር የምችለው ነገር ግጭት እንዳላገኘው የለውም ለኔ አጠቃላይ ግን ይህንን ሀሳብ ሰው በህይወት ስንኖር አንዱ የህይወታችን ክፍል መንፈሳዊ ህይወታችን ማለት ነው በምንከተለው ሃይማኖት ውስጥ ያለን እድገት ያለን ተሳትፎ የምናደርጋቸው ፕራክቲሶች ያ ራሱን የቻለ አንድ ክፍል ነው በተመሳሳይ የሰው ልጅ የስሜት ኮምፖነንት አለው የስሜት ፓርት አለው ባህሪዎቻችን አሉ አንድ አረቦች የሚሉት ነገር አለ ጌታውን የሚያውቅ ራሱን ያውቃል ራሱን ያወቀ ደግሞ ጌታውን ያውቃል
እኔ ያለብኝን የስሜትና የባህሪ ተግዳሮቶች በፐርሰናል ዴቨሎፕመንት ውስጥ በኤንኤልፒ ውስጥ ማድረግ ስጀምር አንዱ ትልቁ የተፈጠረው ነገር ራስን መረዳት ነው። ራሴን ስረዳው ትልቅ ያገኘሁት ነገር ምንድን ነው? ብዙ ሰዎች ይህንን ሲስሙ ነው ሾክ ሊያደርጉ እንደሚችሉ አውቃለሁ። በእስልምና ውስጥ አንድ ኮንሰፕት አለ ዳኒ፣ ተወኩል የምንለው ነገር አለ። ሙሉ ለሙሉ ፈጣሪ ላይ መመካት፣ ፈጣሪ ላይ ነገርን ትውት ማድረግ። እሱ ነገር እንዳልነበረ ነው የገባኝ። መሰረታዊ የሚባሉ የእስልምና ግዴታዎችን ለመፈጸም በጣም እንደ ትንሽ አማኝ ማለት ነው ለመፈጸም ብዙ ችግር የለብኝም። መስገድም ለምሳሌ ከዛ ወይም ደግሞ ፈጣሪን ዲፕሊ ኦኬ ይሄን ነገር ፈልጋለሁ ብሎ መጠየቅ እና በብዙዎቻችን ቋንቋ ጸሎት ማድረግ እንደሚባለው ያንን እንዲያውም በጣም ጨቅጫቃ ሰው ነኝ እኔ፣ በጣም ነው የምጨቃጨቀው። ከዛ በተቃራኒ ግን እኔ ደግሞ አክቹዋሊ ህይወት ላይ ደግሞ የነበረኝ ልማድ ምን መሰለ፣ ለራሴ በፍጹም እረፍት አልሰጠውም። በጣም የምፈልገውን ነገር በትግል ለማግኘት ጥረት ማድረግ፣ ምንም ነው ለራሴ ላይክ ምንም ነው ኤክስኪውዝ ማልሰጥ በምንም አይነት ሲቹዌሽን ውስጥ ማለት ነው። ያም ኦኬ መነሻ የተለያዩ ምክንያት ሊኖረው ይችላል። ግን ኦኬ ቅድም እንዳልኩ ለምሳሌ ፍርሃቱንም ጭንቀቱንም እነዛን ነገሮች ማኔጅ ለማድረግ መንፈሳዊ ነገሮችን ዴፊኒትሊ መጠቀም አንዱ አማራጭ ነበረ በእኔ ህይወት ውስጥ። ሁለተኛው ሳረጋቸው የነበረ ለምሳሌ ኤክሰርሳይዝ፣ ጆርናሊንግ የመሳሰሉ ነገሮች ሳደርጋቸው በትክክል እነዚህ ነገሮች እኔ ያለብኝን ችግር እንደሚፈቱልኝ እርግጠኛ በመሆን ነበረ። ያ ሄዶ ከምን ጋር ይጋጫል መሰለ? ለምሳሌ ተወኩል ከሚባለው የእስልምና ኮንሰፕት ጋር ቀጥታ ይጋጫል። በራስ ኤክስፒሪየንስ ጥረት ማድረግ ማለት ነው እንጂ እነዛ ነገሮች እንደ ምክንያት አሁን ኤንኤልፒ ምስል እኮ ኤንኤልፒ ኦኬ ሰጥቶኛል የምፈልገውን ነገር ብዬ ስናገር ምክንያት ነበር፣ ሰበብ ነበረ። አሁን ትልቁ በጣም በህይወትሽ ብዙ ነገር ያቀለለልሽ ነገር ብትለኝ ተወኩል የሚባለውን በፈጣሪ ላይ ኮምፕሊትሊ መመካት የሚባለውን ሀሳብ በደንብ ኢንተርናላይዝ እንዳደርግን ያደረገኝ እዚህ ውስጥ ማለፌ፣ ኤንኤልፒ ውስጥ መኖር መቻሌ ማለት ነው። እና ይጋጫል ወይ ለሚሉት ሰዎች አይ ዶንት ቲንክ አንዱ ለአንዱ ይመጋገባል ብል ይቀለኛል። ላይክ ስፒሪቹዋሊቲ ውስጥ ስንኖር፣ መንፈሳዊ ህይወታችን ውስጥ ስንኖር ምንም ጥያቄ የለውም ብዙ ነገራችንን ቅርጽ ያስይዛል፣ ስርዓት ያስይዛል። ብዙ ነገሮች ቅርጽ ሰው ስርዓት ይይዛል በብዙ ነገር ማለት ሰው የመሆኑን ተፈጥሮ ይኖረዋል በዛ ውስጥ። በተመሳሳይ ሁኔታ ደግሞ ስናድግ ካለንበት አካባቢ፣ ከቤተሰባችን፣ ከትምህርት ቤት፣ ከጓደኞቻችን፣ ከጎረቤት ደግሞ ህይወታችን ላይ የምንጨምርባቸው ያንን ስፒሪቹዋሊቲያችን መንፈሳዊነታችንን በደንብ ኤክሰርሳይዝ እንዳናደርግ የሚገቱን ነገሮች ደግሞ ይጨመራሉ፣ ጫናዎች ይጨመራሉ። ለምሳሌ አንዱ ጥርጣሬ ሊሆን ይችላል፣ ባይዘው ጥርጣሬ ሊሆን ይችላል። ልክ አሁን ኤክስፒሪየንስ አድርጌዋለሁ እንዳልኩ ማለት ነው። ስለዚህ ኦኬ መፈታት አይችልም ወይ ብለህ ብትጠይቀኝ በመንፈሳዊ ህይወት ውስጥ በደንብ መፈታት ይችላል። በተመሳሳይ ህይወት ደግሞ በተመሳሳይ መልኩ ደግሞ የሰው ልጅ ከራሱ ጋር ባለው ግጭት ይሄንን ማስተካከል ሲችል እዚህኛው ላይ በደንብ እንዲበረታ ደግሞ ሊያደርገው ይችላል። እኔ ጋር አሁን ሀፕን ያደረገው ያንን ግጭት ማስታረቅ ስችል ኦኬ ሙና ኦኬ ለካ ሁሉም ጥረት ውጤት አያመጣም። አንቺ ስለለፋሽ፣ አንቺ ስለታገልሽ፣ በዛ ትግል ውስጥ ብቻ ስላለፍሽ የምትፈልጊውን ውጤት ለካ ሁሌም አታገኝም። ያ መንፈሳዊነት የሰጠኝ መረዳት ሳይሆን ከአካባቢ ያመጣሁት፣ ከአስተዳደጌ ያመጣሁት፣ ከኤክስፒሪየንስ ያመጣሁት ነው። ስለዚህ እንደ ሰው ፓርት ይሄ ነገር ሰምሃው ማኔጅ መደረግ ነበረበት። ኦኬ ይሄ ሲታረቅ ሀቭ ኖ አይዲያ ያለውን ሪሊፍ አትጠይቀኝ። እንዲያውም አይ ዶንት ኖ አጫዎቼ ይሆናል ከዚህ በፊት ትሬኒንግ ላይ ላይፍ ዊል ብለን የህይወት ዛፎችን
እናስተምራለን አይደለ? የሰው ልጅ ወደ 8 የሚሆኑ የህይወት ዘርፎች አሉት። መመሳይነት አለው፣ ጤና አለው፣ የስሜት ክፍል አለው፣ ተክለ ቁመና አለው፣ አእምሮ ማበልጸግ አለው፣ ከዛ ቤተሰብ ግንኙነት አለ፣ ስራና ሀብት አለ፣ ከዛ መዝናናት አለ። ብዙ ጊዜ ይሄንን ፓርት እንዲያውም እኔ ነኝ ማስተምር የነበረው አይ ቲንክ ትሬኒንግ ላይ እና ሰዎች እንዲመዝኑ ወይም ደግሞ ያሉበትን ቦታ እንዲገመግሙ ከነዚህ 8 የህይወት ዘርፎች አንጻር ስናደርጋቸው ብዙ ጊዜ አንዱ ከፍ አንዱ ዝቅ ይላል እና አላማችን ላይክ ባላንስ ማድረግ እንደሆነ ነው ማስተምር የነበረው አይደለ? አክቹዋሊ እኔ ጋር ግን ስትመጣ ሰው ኢምባላንስድ የመሆን ራሱ ነገር ነበረው። ለምሳሌ ስራ ላይ ብትጠይቀኝ ካለን ኤክስፒሪየንስ ራሱ በጣም በቃ ስራ ላይ ምንም ድርድር ማላቅ አይነት ሰው ነኝ አይደለ? ከዛ መዝናናት ላይ ወይ ከዛ የስሜት ነገር ላይ ስትመጣ ደግሞ የሚጎድል ነገር ነበረ። በተመሳሳይ ስፒሪቹዋሊቲም ላይ ማለት ነው። አሁን እዛች ጋር የነበረችው ኢምባላንስ በጣም ኢምባላንስ ታደርግ የነበረችው ወይም ደግሞ እነዛን የህይወት ዘርፎች አንዱ ከፍ አንዱ ዝቅ እንዲያደርግ ያደርግ የነበረው የስሜት ወጀቡ ነው። አሁን ያ መታረቅ ሲጀምር አክቹዋሊ ለተማሪዎች የነገር የነበረውን ሰምሃው ባላንስ አድርጉ፣ ባላንስ ለማድረግ ጥረታችን እንጂ ፐርፌክት አይሆንም የሚለውን ሀሳብ ነው በደንብ የተረዳሁት። ራስት በቃ ለካን ኦኬ የሰው ልጅ በቀን ውስጥ ሲሆን ኦኬ ስፒሪቹዋሊቲ ላይ ፎከስ ማድረግ ያለበት ጊዜ አለ፣ ለጤናው ትኩረት ማድረግ ያለበት ጊዜ አለ፣ ለግንኙነቶቹ መስጠት ያለበት ጊዜ አለ፣ ራሱን ለማሳረፍ ጊዜ መስጠት ያለበት። ስለዚህ ሶላ ባላንስ እና ኢቭን በደንብ ኦነስትሊ አንደርስታንድ ያደረግኩት ያንንም ሀሳብ በተለይ የስሜት ነገሮች ታርቀው ቅድም እንዳልኩ በእኔ ጥረት ብቻ ሳይሆን በጣም መደገፍ ያለብኝ አካልም እንዳለ ስረዳ ያና ያርፍ ሲል ነው ያችን ኮንሰፕት በደንብ የተረዳኋት እና ኢቭን መጨረሻ ላይ በስፒሪቹዋሊቲ ሌቭል ራሱ ያ መረዳት እንዳልነበረኝ ራሱ ሳውቅ በጣም ነው የደነገጥኩት። ያቺ መደገፍ እንዳለብኝ ምክንያቱም ራሴን የማውቀው ቅድም ያልኩ እንደሚጨቃጨቅ በደንብ አድርጎ ጸሎት እንደሚያደርግ ከዛ በደንብ አድርጎ ሰበቡን እንደሚያደርስ ጥረት እንደሚያደርግ እና ፋይናሊ ውጤቱን እንደሚያገኝ፣ ግን ያቺ ጋፕ ነበራት፣ ለካ ጋፕ ነበራት እና ያንን ኦኬ ኤንኤልፒ ላይ የሰራናቸው እንትኖች አሉ፣ ቴክኒኮች አሉ፣ በነዛ አሳርቀዋለሁ። ሰውን ብትጠይቀኝ ሪላክስድ የሆነ ላይፍ አለ አይደለም? ጥረት አድርጋለሁ እስከ መጨረሻው ነገሮችን ለመስራት ጥረት አድርጋለሁ። አንተ ኢንዶ ዘዴ ግን ውጤቱ የሚመጣው በእኔ ጥረት ብቻ ሳይሆን ድጋፍ ይጠይቃል እና ምንድነው ይጣረሳል ለሚሉ ወይም ደግሞ እሱን ሀሳብ ብዙም አልቀበለው። ምን ዝም ብዬ አስባለሁ፣ ኃላፊነትን መወጣት ይመስለኛል። ጊዜ ለምሳሌ ምግብ ለመብላት ብፈልግ ፍላጎቱ በቂ አይደለም። አክቹዋሊ መንቀሳቀስ አለበት። ገበሬ ዘሩ እንዲበቅል ቢፈልግ ዝም ብሎ እርሻ ትልቅ ይዞ ዋጋ የለው። ኢንቴንሽኑ ማሳየት አለበት። ድጋፍ ከማግኘት በፊት ከሱ በፊት አትሊስት እኔ ጥረት አደርጋለሁ ይላል፣ ያርሳል፣ ይተኩታል፣ እንትን ይላል። ግን ፍሬውን አያበቅለው። ፍሬውን የሚያበቅለው ተፈጥሮ ነው ወይ እግዚአብሔር ነው እኛ በምናውቀው ማለት ነው። ሁልጊዜ በነገሮች ውስጥ የእኛን ኃላፊነት ባሳየን ቁጥር ያልሽው ድጋፍ የሚባለው ነገር አብሮ የሚመጣ ነው። ኃላፊነት ሳንወስድ ከሆነ ግን ፐርሰናል ዴቨሎፕመንት ማለት ሌላ ምንም አይደለም። ህይወቴ እነዚህ ነገሮች ናቸው። እኔ ላደርጋቸው የምችላቸው ነገሮች አሉ። ስለዚህ በዛ ውስጥ ሆኜ የእኔን ኃላፊነት እየተወጣው ከኔ ውጭ ደግሞ እንዴት አድርጌ በረከት ልቀበል ምንልበት። አንዳንዴ በነገራችን ላይ አንዳንዴ ለፈጣሪ መመቸት የሚባል ነገር አለ። ለፈጣሪ ልንመቸውም ይገባል። አገባ እኔ በጣም ሰነፎኝ በትንሹ በትልቁ ላይ ደበረኝ ወይም አይ ደስ አላለኝም ብዬ ስራዬን ችላ ምል ከሆነ ካውካም እንዴት ሊሆን ይችላል ከሱስ ሊመጣ የሚችለው እና በደንብ አድርጎ እስከ መጨረሻው ድረስ ለፈጣሪም ተመችቶ በሀሳብም ሊሆን ይችላል፣ በምናሳየው ስሜት ሊሆን ይችላል፣ በባህሪያቶቻችን በግንኙነቶቻችን ሊሆን ይችላል። ያንን በስፒሪቹዋሊቲ ውስጥ ማግኘት የምንፈልገውን በረከት ልል ይችላለሁ። ያንን እገዛም ለመቀበል የምንመች ሰዎች ራሱ መሆን ያስፈልጋል ብዬ አምናለሁ። ያንን ራሱ በፐርሰናል ዴቨሎፕመንት ውስጥ ማምጣት እንችላለን። ሌላ የተለየ ነገር ያለው አይመስለኝም። ፐርሰናል ዴቨሎፕመንት ላይ ከራሴ እንዴት ነው ማሳደግ የምችለው ነው፣ የተሻለ ሰው እንዴት ነው መሆን የምችለው ነው። ሌላ ብዙ ነገር ያለው አይመስለኝም። ኢንትረስቲንግ። ያው እንዳልኩሽ እንደው ኦርዲነሪ የሆኑ ሰዎች እንደው እንትን ለመካድ ብሞክርም ፕራክቲካሊ የተመለከትነው ጥግ የደረሱ ሰዎች ለምናስባቸው ሰዎች እኛ ጋር መምጣታቸው ሰማው የሚያሳየው አንዱ ነገር ነው። ኢምፖርታንት እንደሆነ የሚያሳይ ነገር ነው።
የራስን ኃላፊነት መወጣት ነው። ትክክል። ከዛ እንግዲህ ኤንኤልፒ ኮች ሆነው ይቀር እኛ ጋር እስካሁን ድረስ አብረን እየሰራን ያለ ነው። በተለይ ከተወሰነ ጊዜ በኋላ ማሰልጠን ብቻ ሳይሆን በግሩፕ ስልጠና ላይ ኮች ማድረግ ብቻ ሳይሆን ራስሽ ብቻሽንም ሰዎችን እየተቀበልሽ ኮች ማድረግ ጀመረሻልና የምፈልገው ምንድነው አንቺን ከዛ የስሜት ውጥንቅጥ ውስጥ የሚያልቅ ነገር አይደለም። ሁሉ ነገር ይታወቃል። አንዱ ትልቁ ሰዎች እንዲጠነቀቁ ማድረገው ነገር ምንድነው ኤንኤልፒ ሰርቶ አንድ ቴክኒክ ስለሰራ ህይወቱ ሁሉ ውስጥ ያለው ችግር ይቀርፋል ማለት አይደለም። በቃ ህይወታችን የምንኖረው ችግር እየፈታን እስከመጨረሻ ድረስ ራሳችንን እየፈለቀቅን የተሻለ ቦታ ለማድረስ ነው። አንዳንዴ አንድ ችግር ፈተን ማዕት ችግር በዛ ውስጥ የምንጥለው ጉዳይ አለ። አሁን ባለፈው ትችላል ክላሳችን ላይ ልጅቷ እንድትደፍር ያደረግናት አይጥ መፍራት ነው። በሚቀጥለው ጊዜ ስትመጣ ምናለች እንዴ እኔ እኮ አይጥ ደፈርኩ ብዬ ሌላውን ነገር ሁሉ ህይወት ውስጥ በቃ ውስጥ ያለው ወኔ ህይወቴን ሁሉ እንድኖር ያለ ለካ የማይገባው ብዙ ነገር ፈርቻለሁ የሚለው መረዳት ስለተፈጠረ ብዙ ነገሮችን በዛ ውስጥ ደፈርኩ ያለች ሴት አለች። ጨረሰች ማለት አይደለም ግን ሳታስበው በአንዲት ነገር ያቺ ሌንጅ ፒን ይሏታል ፈረንጆች ብዙ ነገር የያዘች እሷን ስትፈታት ሌላው ነገር ሁሉ እርግፍ ጠፍቷል። ስለዚህ ሁልጊዜ ራሳችን ላይ መስራት ያለ ነገር አሁንም ብዬ አስባለሁ። ሁላችን ነው ኤንኤልፒ እየተጠቀምን እየሰራ ነው። በየሳምንቱ ስንሰራ የምናገኛቸው ነገሮች አሉ ኢንትረስቲንግ የሆኑ ሰው ከዛ በኋላ አንቺ ያገኘሽው ነገር ካለ ኦልሬዲ አንድ ሁለተኛ ደግሞ ሰዎችን በመርዳት ሂደት ውስጥ ያገኘሽው እና ኢንትረስቲንግ የሆኑ ስቶሪዎች ልትነግረኝ የምትችይው ጠቅለል አድርገው ሊነሱ የሚችሉ ስቶሪዎች ምን አሉ? በኤንኤልፒ ኮች አድርገሽ ጥሩ እንግዲህ ኦኬ ኮቺንግ ላይ አሉ ያ እንዳልከው በተለይ ከተወሰነ ጊዜ በኋላ ፐርሰናሊ ሰዎች ለብቻ ኮች ሳደርግ በዚህ ስራ ውስጥ በጣም የሚገርመኝ ነገር ምን መሰለ ዳኒ፣ በጣም አቅም ያላቸው ፖቴንሻል ያላቸው አካባቢያቸው ላይ ልዩነት መፍጠር የሚችሉ ሰዎች በጣም ትንሽ በሆነ በሚመስል ምክንያት ማለት ለኛ ነው ምለው ለባለቤቱ ከባድ ትንሽ በሆነ ምክንያት ያ ሁሉ ነገራቸው ተገድቦ ስታይ ያሳዝናል። እና እንዳልከው ያቺ ገደብ ስትነሳ ሌላ ሰው ነው የሚሆኑት። ለምሳሌ ፐርሰናል ኮቺንግ ላይ ስንሰራ ቅርብ ጊዜ እንዲሁ ከፍርሃትና ከንዴት ጋር ስፔሻሊ ንዴት ከንዴት ጋር ተያይዞ አንድ ደንበኛዬ ጋር እንደዚሁ ስንሰራ ያው ኦፍ ኮርስ ውጭ ነው የሚኖረው ኦንላይን ነበር የምንሰራ የነበረውና የቤተሰብ ኃላፊ ነው፣ ልጆች አሉት። ግን ልጆቹ አይ ቲንክ አንዷ ልጁ ብቻ ምግብን የምትጠቀምበት መንገድ ልክ አልነበረም እና ወደ ከልክ ያለፈ ውፍረት ጋር ሄዳለች። አባቱ ሁልጊዜ የሚያደርገው ነገር ምንድነው? ያው አባትነቱም አለ መምከር ነው። ታይ ልጅ አይሆንም፣ ይሄ ትክክል አይደለም ነው። ከዛ ወገን ይመጣ የነበረው ምላሽ ግን አባት እንደሚጠብቀው አይደለም፣ እንደሚፈልገው አይደለም። ወይም እሺ የማለት ወይም የመታዘዝ ነገሩ ጋር ነገሩን ተቀብሎ ነው ጤናማ በሆነ መንገድ ለመመገብ ለመኖር የሚደረግ ጥረት አልነበረም። እና ከጊዜ ቆይታ ይሄ ነገር አባትም የሚያስረዳበትን መንገድ ነው የቀየረው። በንዴት ውስጥ ሆኖ እንዲናገር ቁጣና ንዴት ተጨመረና መጨረሻ ላይ ብዙም ሪሌሽንሽፓቸው ወይም ደግሞ ግንኙነታቸው የሻከረ ነው የሆነው። ብዙም አባት በሚፈልገው ልክ አልሆንለት አለው። እሱም ጉዳይ ላይ ነበረ ስንሰራ የነበረው። እንግዲህ ቅድም እንዳልከው ነው ከኛ ውጪ ያለውን ነገር ኮንትሮል ማድረግ አንችልም። ምንም ነገር ኮንትሮል ማድረግ አንችልም። በተለይ ከሰዎች ጋር ተያይዞ ያለውን ኦኬ ለምሳሌ ልጅ ስትመከር ነበረ፣ ሲነገራት ነበረ። ግን የምትመገበውን ምግብ ግን አባት ፉሊ ኮንትሮል ማድረግ ግን አይችልም። መንገር ብቻ ነው ያለውን ጉዳቱን የሚያስከትለውን ሊያመጣ የሚችለውን ነገር መንገር ብቻ ነው የአባት ኃላፊነት። ስለዚህ እሱ ራሱ ላይ መስራት እንዳለበት ነው የገባው። እኛ ጋርም ሲመጣ በዚህ አንደርስታንዲንግ ነው ኦኬ ያንን ነገር ማድረግ አልችልም፣ ግን እኔ ጋር ያለውን የስሜት ይህቺን እንዴቷን ቁጣዋን ግን እንዴት አድርጌ ማኔጅ ማድረግ እችላለሁ የሚለውን ለመስራት ነው የመጣው የነበረው። እና ቁጣ ካለ ደግሞ ፍቅር አይኖርም። ልጅ
ልጅሽን ሙሉ ለሙሉ ፍቅርሽን በደንብ ማሳየት አትችይም አትገልጽ። ቤት ውስጥ ሆነሽ። አዎ። እንዲያውም ወላጅ አይደለሁም ግን በወላጅ ቦታ ሆነ ስታየው ያ ቁጣውም ያ ንዴቱም ፍቅር አለው ግን ልጅ ጋር መጥቶ የሚሰጠው አንደርስታንዲንግ ግን የተለየ ይሆናል። ገባ ላይክ አባቴ ወይ እናቴ ያስባልኝ ነው ሳይሆን ልጅ የሚረዳው አይ በቃ አይወዳኝም ነው ከዛ ወይ ነፃነቴን ሊያሳጣኝ ነው የሚል መረዳት ነው ልጅ ጋር የሚፈጥረው። እሱ ላይ ነው የሰራ ነው የነበረው እና ያንን ንዴት እና ቁጣ የነበረውን ስሜት አይ ቲንክ 2 ሴሽን ይመስለኛል ሁለት ሴሽን ነው የሄድነው። ኖርማሊ ክላስ ውስጥ የምንጠቀማቸውን ቴክኒኮች አልተጠቀምንም። ለምሳሌ ስፒኒንግ እና አንከሪንግን የመሳሰሉ የስሜት መግራት ከነሱ ደግሞ ወጣ ብለን ፐርሰናል ኮቺንግ ላይ አንድ ችግር ይዘን ነው ያንን ችግር ለመፍታት ጥረት የምናረቀው። ስለዚህ ሞሮዛ ላይ በደንብ አድቫንስድ የሆኑ የኤንኤልፒ ቴክኒኮችን እንጠቀማለን። ከዛ መካከል አንዱን እንጠቀም ነው ያኔ ስንሰራ አይ ቲንክ ኮር ትራንስፎርሜሽን የሰራ ነው። ያንን ስናደርግ የመጀመሪያው መረዳቱ የነበረው እሱ ራሱ በጣም ኮንትሮሊንግ እንደነበረ በጣም ቁጥጥር የሚያበዛ እንደነበረ እና ያ ነገር በራሱ መስተካከል እንደነበረበት ኦፍኮርስ መነሻ ምክንያት ብለን ያገኘናቸው ነገሮች ነበሩ። ከልጅነት ሲያድግበት የነበረው ኢንቫይሮንመንት የነበረው ከእናት ከአባት ጋር የነበረው ግንኙነት ይህንን ባህሪ ዴቨሎፕ እንዲያደርግ አድርጎታል። ግን አሁን ላይ ግን እየጠቀመው አይደለም ነው በቤተሰብ ህይወቱ እየጠቀመው አልነበረም ነው። ስለዚህ ያንን መረዳት መጀመሪያ ነው ያገኘው። ከዛ በኋላ ግን ኦኬ አክቹዋሊ እነዚህ ቦታዎች ላይ ሲሆን ልጁን ሲያገኝ ወይም ደግሞ ኢቭን ሰፋ ብሎ ቅርብ ጊዜ አግኝተነው ነበረ ሰዎች ጋር ሌሎች ሰዎች ጋር ሲሄድ እቺን ቁጣችን ንዴት ዋጥ አድርጎ ማኔጅ አድርጎ ከሰዎች ጋር ኮሚኒኬት ማድረግ እንዲችል ያንን አትሊስት አቺቭ አድርገናል በዛ ስራ ውስጥ ማለት ነውና ያንን ሴሽን ስንሰራ ምናልባት አይ ዶንት ኖ አንድ ፐርሰናል ኮቺንግ ላይ ብዙ ጊዜ ሰዎች ሲመጡ እና ራሳቸውን ሲገልጹ የሚጠቀሙት አንድ ቋንቋ ምን መሰለህ ዳኒ? እኔ ነኝና ውስጤ ሌላ ሰው ያለ ይመስለኛል ይላሉ። እኔ የምፈልገው ሌላ ነው ግን የምፈልገው ነገር ኦፕሬት የሚያደርግ ወይም የሚያስፈጽም ሌላ እኔ ሳልሆን ሌላ እኔ ያለው ነው ውስጤ የሚመስለው ይላሉ። እና መጨረሻ ላይ ይሄንን ያስታርቅ በዚህ ስራ ውስጥ ማለት ነው። እና ራሱን የገለጸበት መንገድ እንዴት ነበረ? ደንበኛችን ኮንትሮል ፍሪክ ነኝ ብሎ ነው ራሱን የገለጸ የነበረው። በጣም መቋጠር የሚወድ እና ያንን ዲክታተር የመሆን ስሜት የሚያንጸባርቅ አይነት ሰውና ፋይናሊ ያንን ሰምሃው ረገብ አድርገን ፍሬንድሊ ነገሮች ደቀቅ ማድረግ እንዲችል ምናልባት ልጇ ላይ እንዲያታርጊ የሚለው ጫና ራሱ ፓርት ኦፍ ዳት ነገሮችን ኮንትሮል ለማድረግ ተፈለጉ ነው። የሚገርመው ነገር ነው እሷ ላይ የሚፈጥረው ጫና ደግሞ የበለጠ እዛ ውስጥ እንድትገባ ነው እንጂ ልትወጣ ያደርጋት። ምክንያቱም ሰው ስትረስት ሲሆን የሚፈልገውን ስሜት ካላገኘ አንደኛው ስሜቱን የሚያረካበት መንገድ ምግብ ነው። እንዳቀራረቡ ውጭ ከሆነ ደግሞ የተለመደ ነው። ያው ኦቢሲቲ አንዱ ትልቁ ምክንያት ምግብ ከመጥቀሙ ውጭ ኢሞሽናል ኢቲንግ የሚሉት ስሜት ለማርካት በሚመገቡት ሂደት ውስጥ የሚመጣ ጉዳይ ነው እና ኢንትረስቲንግ ኤንኤልፒ እንግዲህ ያኑ ትልቁ የሚያደርገው በጣም ብዙ ትራንስፎርሜሽናል ነገሮች አሉ። ኮር ትራንስፎርሜሽን ያልሽው ራሱን የቻለ ቴክኒክ ነው። ቤዚክ ሀሳቡ ምንድን ነው የሚያደርገው? ኤንኤልፒ ላይ የአእምሯችን ሙሉ ኃይል በመጠቀም እንላለን። ሙሉ ኃይል የሚለውን ስንገልጸው ውስጣችን ግጭት ስላለ ነው። ቀድም የሚገለጽ ነገር ብዙ ጊዜ ይህን ፈልጋለሁ ግን አላረገውም አይነት ነገር ነው። ስለዚህ እኔ ውስጥ ሁለት እንዳለ ነው የሚፈልገውና የማያደርገው ማለት ነው። የኮር ትራንስፎርሜሽን ቤዚክ ነገሩ ምንድን ነው? ያን ትራንስፎርሜሽን እንዴት ነው የሚፈጥረው? ኮር ትራንስፎርሜሽን ወደ 4 የሚሆኑ እንትኖች አሉት፣ ስቴፖች አሉት፣ ፌዞች አሉት። ግን በተለይ የመጀመሪያው መሰረታዊ የሚያደርገው ነገር ምንድን ነው? አይጠቅሙንም ወይም ደግሞ ወደኋላ እየጎተቱን ነው ብለን የምናስባቸው ስሜቶችና ባህሪያቶች ጀርባ በራሱ በጎ ፍላጎት እንዳለ ነው ትልቁ የሚያሳየው ነገር። ለምሳሌ በጣም ንዴት አለብኝ ብዬ ሳስብ ንዴት መኖሩ በራሱ መጥፎ ላይሆን ይችላል፣ መጥፎም አይደለም። ስሜቱ መኖሩ በተፈጥሮ ሰው ስለሆነ ያስፈልጋልም። ሰው ማልፈልገውን ነገር እያደረገ ሳይ ካልተናደርኩ እና ዝም ካልኩኝ ያ ወገን ሊያስብ የሚችለው ነገር አይሙን አክሰፕት አድርገዋለች ነው የሚለው ራይት። ስለዚህ ንዴት መኖሩ በተፈጥሮ በራሱ ትክክል ነው።
አስፈላጊም ነው። ግን ችግሩ የሚሆነው ምንድነው ልክ ገደቡን ሲያልፈን ወይም ደግሞ ከዛ ስሜት ተነስተን የምናሳየው ባህሪ አሁንም ሌላ ችግር ይዞ የሚመጣ ከሆነ ያኔ ኦኬ መሰራት ያለበት ነገር አለ ማለት ነው። ስለዚህ ኮር ትራንስፎርሜሽን ላይ ትልቁ የምንረዳው ሀሳብ ይሄ ነው። ከዚህ ከንዴት ጀርባ ያለው መልካም የሆነው ይህንን የንዴት ስሜት ከፍ ባደርገው ያለውን በጎ ፍላጎት ማውጣት ብችል ምን ሊሆን ይችላል? አይ ቲንክ ካልተሳሳትኩኝ ከዚሁ ሰው ጋር ይሄንን ስንሰራ እንግዲህ ኮንትሮል ፍሪክ ነኝ ያንን ራሱን የገለጸበት መንገድ ያ ነው ያለው አይደለ? በጣም ተቆጣጣሪ ነኝ። ይሄንን ወስደን መጨረሻ ላይ ስንጨርስ ያገኘነው የዚህ ስሜት መልካም የሆነው ፍላጎቱ ካልተሳሳትኩኝ አይ ቲንክ ኢት ዋዝ ኮኔክት ማድረግ ከልጁ ጋር ኮኔክት ማድረግ መፈለጉ ነው እንዲቆጣ የሚያደርገው። እንትን ነው ሎጂካል ይመስላል። ኢሎጂካል ይመስላል። ኮኔክት ማድረግ ባይፈልግ ኖሮ በመሰረቱ ችላ ብሎ ሊተወው ይችላል። ያ ኢምፖርታንስ ነው እንዴቱን ያመጣው ማለት yes ግን የሚገለጽበት የነበረው መንገድ ግን ልክ አልነበረም። ኮኔክት ማድረግ መፈለጉ በንዴት መግለጹ ያ ነበር ችግር ያሰኘው እንጂ ኮኔክት ማድረግ መፈለጉ አሴም ታይም ንዴቱን ቁጣው እንትኑ ልኩን እስከጠበቀ ድረስ ትክክል ነው የሚሆነው። ትቀጥያለሽ። በጣም ኢንትረስቲንግ ናት። ይችን ትቀጥልኛለሽ። አሁን ኮኔክሽን መፈለጉ መጥፎ ማድረጉ ጥሩ አይደለም። ሌላ ምን እያየሁ መሰለሽ? ልጅቷንም እያየኋት ነው ኢሞሽናሊ ኢት የምታደርገው። እሷንም ባህሪዋን ካየን ጃጅ እናደርጋታለን። ልክ አይደለችም፣ ኦቢስ ናት፣ ራሷን እየገደለች ማለት እንችላለን። ግን አሁን ያልሽውን ፕሪንሲፕል ብንጠቀም እሷም ያን ነገር መጠን በሌለው መንገድ ስትበላ ምግቡ መብላት ፈልጋ ሳይሆን የሆነ ፖዚቲቭ የምትፈልገው ነገር አለ ማለት ነው። መልካም ስሜት ትፈልጋለች። ስለዚህ መልካም ስሜት መፈለጓን ማንም ጋጭ የለም ማለት ነው። ያን የገለጸችበት ባህሪ ግን መልካም አይደለም። ባህሪው ነው ትክክል ያልሆነ እንጂ ፍላጎቱ በራሱ በመሰረታዊነት ልክ ነው። ኮር ትራንስፎርሜሽን ላይ ትልቁ የምናደርገው ነገር ይሄ ነው። በቃ ከየትኛውም አይጠቅሙንም ብለን ከምናስባቸው ባህሪያቶችና ስሜቶች ጀርባ ያለውን መልካም የሆነ ኢንቴንሽን፣ በጎ የሆነ ፍላጎት ምን ሊሆን ይችላል ብለን ያን ነው ከፍ የምናደርገው። ከዛ ራሱ ፕሮሰሱ አንድ የሚያደርገው ነገር ምንድን ነው? እነዚህ አይጠቅሙንም ብለን ያሰብናቸው ስሜቶችን፣ ባህሪያቶችን ብዙ ጊዜ መነሻ ምክንያት ይኖራቸዋል። መነሻ ቦታ አላቸው። ለምሳሌ ንዴትና የአሁኑን ተማሳይ ኤግዛምፕል ብንጠቀም ንዴቱ የነበረው ወይ ደግሞ ይሄ በጣም ኮንትሮል ለማድረግ የነበረው ፍላጎት ልጅ እያለ ይሄ ሰው እናትና አባቱን አጥቷል። ሰው ቤት ውስጥ ትልቅ ኃላፊነት የተሰጠው እሱ ነበር። ስለዚህ ከሱ በታች የነበሩ ሰው ልጆችን ቴኬር የማድረግ ኃላፊነት የሱ ነበረ። ስለዚህ ገና በልጅነቱ እሱ ራሱ ቴኬር መደረግ ሲገባው የሌሎች ሰዎችን ኃላፊነት ተረክቧል። እሱ የሚያይበት መንገድ እንደዛ ሊሆን ይችላል። ግን መነሻ ምክንያቷ ኦኬ ያቺ ነበረች። አሁን ኮር ትራንስፎርሜሽንን ስንሰራ አንድ እሱን አገኘን። ኦኬ መነሻ ቦታው ያ ነበረ ለካ። ከዛ ግን ከዛ ያንን ባህሪ ዴቨሎፕ ካደረገበት ሞመንት ጀምረን ኦኬ ኮኔክት ማድረግን ሲፈልግ በጣም ፖዘቲቭ በሆነ መልኩ እንዴት ማድረግ ይችላል? ኦኬ ከቁጣና ከንዴት በዘለለ ኮኔክት ማድረግን ሲፈልግ ሌሎች ምን አይነት ነገሮችን መጠቀም ይችላል የሚለውን ያቺ ቦታ ከተፈጠረችበት ጊዜ ጀምረን ይህንን ሰው ለማሳደግ ነው ጥረት ያደረግነው። እያሳደግነው ስል ሚስ አንደርስታንድ እንዳይደረግ ኦኬ ልጅ ነበረ ያ ሰው። ያቺ ኮንትሮል የማድረግ ስሜቷ የተፈጠረችባት ሞመንት አለች። ከዛ ጊዜ ጀምሮ ይሄ ሰው በዚህ ስሜት ውስጥ አድጓል። ኮንትሮል በማድረግ ፍላጎት ውስጥ አድጓል። ስለዚህ ይሄ ሰምሃው ኢምፕሪንት መደረግ አለበት፣ ራይት መቀየር አለበት። ስለዚህ ከዛች ሞመንት ተነስተን ኦኬ ኮኔክት ለማድረግ ሲፈልግ ይሄ ሰው ጤናማ በሆነ መልኩ እንዴት ማድረግ ይችላል የሚለውን ከወሰንም በኋላ ለማሳደግ ነው ጥረት ያደረግነው። ስለዚህ ዛሬ እድሜው ላይ ሲደርስ አሁንም ኮኔክት ማድረግ ሲፈልግ ከንዴትና ቁጣ ውጪ ሌሎች አማራጮች እንዳሉት መረዳት እንዲችል ይሆናል ማለት ነው። ኮኔክሽን በንዴት ሳይሆን ሌላ ጤነኛ በሆነ መንገድ መግለጽ እንዲችል ማለት ነው። አይ ቲንክ ቅርብ ጊዜ በጣም ሰክሰስፉል ነበር ማለት ከምችላቸው የፐርሰናል ኮቺንግ እንትኖች አንዱ ይሄ ነበረ ይችላል። ኮር ትራንስፎርሜሽን ይሄን ይመስላል ማለት ነው። በሚገርም ሁኔታ የቁጣ ንዴት የሚባል ነገር በተለይ በወላጅነት ቦታ ውስጥ ያሉ ሰዎች በጣም ብዙ ሰዎች እኛ ጋር ይመጣሉ ያን ለማስወገድ። በተለይ ደግሞ የሚያጋንነው ምንድን ነው ህይወታቸው ውስጥ ወላጅ ስትሆኝ ኢሚዲየትሊ ብዙ ኢምፖርታንት የሚባሉ ሰዎች ይመጣሉ። እነዛ ነገሮች ሰዎች ደግሞ ሁሉ አላክም ያንቺ ልጆችሽ
የትዳር አጋሮች ምናምን ሊሆን ይችላል። ስለዚህ ያን ንዴትሽን ቁጣሽን ለመግለጽ ጥሩ ኦፖርቹኒቲ አለ ማለት ነው። ድሮ ከጓደኞች ጋር ስትሆኝ ኢምፖርታንት ያለ ልትያቸው ላይሆን ይችላሉ። ስራ ላይ ምናምን ታልፊያቸዋለሽ፣ የጊዜ ጉዳይ ነው። ላይፍ ውስጥ ያሉ ሰዎች ሲሆኑ ግን በቃ ያችን ውስጥ ዳች ኮንትሮል ማድረግ መፈለግ የሚባለው ነገር የምትገልጽበት ቦታ ታገኛለች። እና በጣም ብዙ ሰው ነው የሚሰቃየው በጣም በቁጣ ንዴት። ትልቁ ልክ መሆናቸውን የሚነግራቸው ነገር ምንድነው? የሚያሳዩት ቁጣ ከጉዳዩ መግነኑ ነው። አሁን ትልቁ ነገር እኮ እሱ ነው አይደል? ቁጣ በልኩ ከታየ ቀደም እንዳልሽው ችግር የለም። ትክክል። ብዙ ሰው ኧረ ስሜት መግራት ላይ ብዙ እኮ የምናገኘው ስሜት ያ ነው። በቃ ንዴት አለብኝ፣ ቁጣ አለብኝ፣ ሶስተኛው ፍርሃት ሊሆን ይችላል። ፍርሃት አለብኝ ነው ብዙ ሰዎች የሚሉት። እና ቅድም መጀመሪያ እንዳልኩ ነው እንግዲህ ብዙ የምናገኛቸው ሰዎች በጣም ፖቴንሻል ያላቸው ትላልቅ ቦታ ላይ ያሉ ከስራቸው ብዙ ሰው የሚያስተዳድሩ የሚመሩ ሰዎች፣ የቤተሰብ ኃላፊ የሆኑ የድርጅት ኃላፊ የሆኑ ሰዎች ይሆናሉ። አንዳንዴ ደግሞ የኮሚኒቲ መሪም ሆነው የማህበረሰብ መሪም ሆነው ማህበረሰቡ ትንሽ ከፍ ያለ ቦታ ላይ የሚያስቀመጣቸው ሰዎች ይሆኑና ግን ፐርሰናል ባላቸው ህይወት በእነዚህ በጣም ትናንሽ በሆኑ ስሜቶች ሲንገጫገጩ ታያለህ። እና ያን ነው ብዙ ጊዜ ትሬኒንግ ላይም ፐርሰናል ኮችንግ ላይ የምናስተውለው። ያ ኢንትረስቲንግ። ስለዚህ ኮችንግን ኢንጆይ እያደረግሽ ነው ማለት ነው። ወይ በጣም የራስሽ ጋር የነበረውን ትግል እያረገፍሽ አት ሴም ታይም ሰዎችን እየረዳሽ ነው። በጣም እንዲሁ ዲስክራይብ ስትገልጪው ብለሽ ብለሽ ትችያለሽ። በዚህ መንገድ ራስሽን በመጀመሪያው አይተሽ ታውቂያለሽ ወይ? ራሴን ፐርሰናል ኮችንግ ውስጥ እንደውም እንደዚህ ሰው መርዳት አይነት ነገር ውስጥ ራሴን ያለው ብለሽ አስበሽ ታውቂያለሽ? ራስሽን ትራንስፎርም አድርገሽ ወደዚህ ጋር ከተወሰነ ጊዜ በኋላ ሳይኮሎጂ የማጥናት ፍላጎት ነበረኝ። እንዳልኩ ነው ችግር አለ ብዬ ካሰብኩኝ ህይወቴ ውስጥ ያንን ነገር ለመፍታት መፍትሄ ነው ብዬ ያሰብኩትን ነገር ከማድረግ ወደ አልልም። ቅድም የጠቀስኳቸውን ስሜቶች ሰማሁ ማርገብ ካለብኝ ኦኬ ምናልባት ሳይኮሎጂ እንዳልኩ ቴራፒስት ማይቻ ቃለሁኝ ሳይኮሎጂ ባጠና ሊያግዘኝ ይችላል። ሆነስትሊ ሰው ረዳበታለሁ የሚል ኢንቴንሽን እንደነበረ እንጠራጠራለሁ። አሁንም በቃ የራሴን ነገር ለመፍታት አይ ቲንክ ዛሬ ላይ ኤንኤልፒ ፐርሰናል ኮችንግም ስሰራ ያመጣኝን መንገድ አይ ቲንክ ችግር ለመፍታት የሄድኩት መንገድ ነው ብዬ ነው የማስበው እንጂ ምናልባት እነዛ ችግሮች ባይኖሩ ምናልባት በኮምፒውተር ሳይንስ በጀመርኩበት ሊቀጥል ይችል ይሆናል። ማስተርስ ፕሮጀክት ማኔጅመንት ጨርሻለሁ ብያለሁ። እዛ አካባቢ ልቆይ ይችል ይሆናል። በዛ ውስጥ ምናልባት ራሴ ላሳድገው ይችል ይሆናል እና ምናልባት ችግሮቹ ያመጡት ነገር ሊሆን ይችላል ብዬ አስባለሁ። ግን አጠቃላይ ፐርሰናል ኮችንግ ግን ስገልጸው ሰው እንግዲህ መጀመሪያ ፐርሰናል ኮችንግ ስንሰራ ዲስከቨሪ ሴሽን እንሰራለናል። የመጡበትን ችግር እንሰማለን አይደል? ምንድን ነው የምትፈልጉት ብለን እንጠይቃለን። ያኔ ራሳቸውን ይገልጹበት የነበረው መንገድ ተቀይሮ ከ4 እና ከ5 ሴሽን በኋላ ራሳቸውን በሌላ መንገድ ደግሞ ማየት ሲችሉ ለራሳቸው መልካም የሆነ እይታ ይዘው መጨረስ ሲችሉ የመጡባቸውን በጣም ትናንሽ ችግሮች ፈተው ከነዛ ነገሮች ከፍ ብለው ራሳቸውን ሲያገኙት ለእኔ የሚሰጠኝ ስሜት ሙና ይሄንን ስራ ካልሰራሽ ሌላ ምን ልትሰሪ ነው የሚል ነው። ሌላ አይደለም። ይሄንን ካልሰራሽ ምን ልታረጊ ነው የሚል ስሜት አለሽ። ግራ ይገባኛል አንዳንዴ እውነት ለመናገር እና ለመኖር ገንዘብ ለማግኘት ሌሎች ስራዎችን ሞክር ትችላለህ፣ ትሰራለህ፣ ትማራለህ። ግን እንዲህ ለራስ ረፍት ሰጥቶ ሰዎች ከሆነ ችግር ወጥተው ለዛ ነገር ምክንያት ለዛ ነገር ሰበብ ሆነ ራስህን እንደማግኘት አይ ቲንክ ትልቅ የረፍት ስሜት የሚሰጥ ነገር አለ ብዬ አላስብም። እና ሌላ ነገር ይሄን ካልሰራሽ ሌላ ምን ልትሰሪ ነው የሚለው ጥያቄ ነው ስሜት ነው የሚሰጠኝ ለእኔ። እና እንዳልከው በጣም አንተም ራሱ በጣም ኢንጆይ አድርገህ የምትሰራው ስራ አለ። ምንም ጥርጥር የለም። ትርጉም ያለው ማለት ነው። አሁን ያልሽው ነገር ስትናገር አሁን ኢንትረስቲንግ የሰማሁት ምንድነው 4 ሴሽን ወይ ምናምን ጨርስና መጀመሪያ ሴሽን ላይ ነገሩንን ስናነብላቸው ራሱ እኔ ይሄን ነገር የተናገርኩት የሚል ማለት አምኑም ሳይሆን ግን ሪሊ ቢ ሰርፕራይዝ በጣም ይገርማል።
እና አንዳንዴ እኔ ራሴ ዳውት አደርጋለሁ። በነገራችን ላይ እኔ ያለመት አሰርቼ አንድ ሰው ራሱ የተናገረው ነገር ከእንደገና እርግጠኛ ነኝ ሲል ያን ያህል ሰው ከ4 ቀን በፊት የተናገረውን ለመካድ ጥረት ያደርጋል የሚል ነገር እንዲያውም አንዳንዴ ለወቀሳም ሊሆን ይችላል። እመጣለሁ አንዳንዴ አንተ ጋር ራሱ መጀመሪያ የነገሩኝና መጨረሻ ያገኙትን ውጤት የምንፈልገው ቦታ ደርሰዋል ብለው ሰዎቹ ራሳቸው ኢቭን ኮንፈርም አድርገውልኝ አረጋግጠውልኝ ትመጫለሽ እና ኦኬ አክቹዋሊ ይሄ ሆኗል። ኦንሊ ማረጋገጫ ፊድባክ ያለን ደግሞ የኤንኤልፒ ላይ ራሱ ሰውየው ነው። ሌላ ምንም ማረጋገጫ የለንም። እና ምናልባት ይህን ስናገር ሰው በጣም ሚስ አንደርስታንድ እንዳያደርግ የሆነ አላረች ቢጫዋ የምትበጠበጠው ነገር ለሁሉም ነገር የምትሰጠው መድኃኒት እንደዚያ ለሁሉም ችግር የኤንኤልፒ መድኃኒት ነው ብለው እንዳያስቡ ስጋት አለ። ስለዚህ አፕሮፕሬት በሆነ በተለይ ስነልቦና በጣም ችግር ያለባቸው ሰዎች ምናምን አይነት ሰዎች ሆኑ ብዙ ጊዜ ለማየት ጥረት አናደርግም። አንዳንድ ጊዜ የስነልቦና ሕክምና ጋር ያገኙ እኛ ጋር እንደ ፐርሰናል ዴቨሎፕመንት ሰዎች አሉ። ብዙ ጥሩ ነገሮችን ያገኛሉ። የመጣው ሁሉ ደግሞ እንትን ብሎ ይሄዳል ማለት ላይሆን ይችላል። አንዳንድ ጊዜ መሰረታዊ የሆኑ ከተፈጥሮ ጋር የተያዙ ችግሮች ይኖራሉ። እኛም ሳናውቃቸው ለመስራት የጀመርናቸው ግን 80-90% ብዙዎቹ ጥረቶቻችን ሰክሲድ የሚያደርጉ አይነት ናቸው። ስለዚህ ማጋነንም እንዳይኖር ማሳነስም እንዳይኖር ትክክለኛ እይታ እንዲህ ነው። በዛ ላይ ሁሉ ነገር ሂደት ይፈልጋል። እውነት ለመናገር ሂደት ይፈልጋል፣ ፕሮሰስ ይፈልጋል። ሙናን 2014 ላይ ለምሳሌ ኤንኤልፒ የመጀመሪያውን ክላስ ስወስድ አሁን ከአመታት በኋላ ከአንተ ጋር ፕራክቲስ ማድርጌ ራሴ ማንቤ ራሴ የሰራቸውን ፕራክቲሶችም ሆነው ከዛ ትሬኒንግ ላይም ስንወስድ የምሰራቸውም ነገሮች ሁሉ ጊዜ የተለያየ ሌየር ነው የሚገልጹት። እውነት ለመናገር በቃ እንደ አዲስ ነው ራስን እየሰራው የምትሄደው፣ ራስን እያረከው የምትሄደው፣ ባህሪ የሚሆን ስሜት የሚሆን ኦፍኮርስ ብዙ ጊዜ ዛሬ ላይ ሆነ የዛሬ 3 ዓመት የተቸገርክበት ነገር ዛሬ ላይ ቀላል ይሆናል። እንዴ ይሄ ነገር ቀላል ነበር እንዴ ለምንድን ያስቸገረኝ ትላለህ። ግን ሂደት ይፈልጋል፣ ሁል ጊዜ ሂደት ይፈልጋል። እኛ ለምሳሌ 60 ሰዓት ትሬኒንግ ወስደው ወይ 4-5 ሴሽን ፐርሰናል ኮቺንግም ሰዎችም አቴንድ አድርገው ወስደውም አንዲት ክር ልንፈታ እንችላለን። ግን ያ ተፈታ ማለት ህይወት ውስጥ ያለው ችግር ሁሉ ተፈታ ማለትም አይደለም። ሰውየው በራሱ የሚያስጨንቀውም ነገር ይለቃልም ማለት አይደለም። ቀስ እያለ ግን በሂደት ይፈታል። አሁን ትልቁ ኤንኤልፒ የሚሰጠን ነገር በነገራችን ላይ ያ ነው ብዬ ነው የማስበው። የመጀመሪያው ክላስ ላይ በስፒኒንግ ፍርሃት ሲጠፋ ያ ፍርሃት ተመልሶ ይመጣል ማለት አይመጣም ማለት አልችልም። ይመጣል። ድሮ በተፈጠረበት ምክንያት ሳይሆን ሌላ ደግሞ በህይወት አጋጣሚ በሌላ ምክንያት ያ ስሜት እንደገና ሊመጣ ይችላል። ፍርሃት ስፓርት ፋስኛ ነና ሊመጣ ይችላል። ተጋኖ መገለጽ አለበት የሆነ ቦታ ጋር ተጋኖ ሊመጣ ይችላል። ከቁጥጥር ውጭ ሊሆን ይችላል። ትልቁ ኤንኤልፒ ልዩነትን የሚፈጥረው እዛ ጋር ነው። አሁን እንዴት ማድረግ እንዳለብኝ ያውቃለሁ። ቱል አለኝ። ኢምፓወርድ ትሆናለህ። ኢምፓወርድ ብቻ መሆን ብቻ ሳይሆን ዩ ሃቭ አ ቱል። ኢምፓወርመንቱ ያ ነው አይደለ? በኋላ ሲመጣ ጉዳዩ መምታት ትችላለሽ። መምታት ትችላለህ። ስኪል አለ። ሊትራሊ የልባም ህይወት ትሬኒንግም ያ ነው። ክህሎት ነው የሚያስተምረው፣ ክህሎት ነው የሚሰጠው። የዛሬ ምናምን ዓመት በፊት ኮምፒውተር ሳይንስ ቁጭ ብለን ኦኬ ፕሮግራም የሚደረገው እንዲህ ነው፣ እንደዚህ አይነት ላንጉጆች አሉ ምናምን ተብለን እነዛን ስኪሎች ትምህርት ቤት ውስጥ ዩኒቨርሲቲ ውስጥ ተምረን ወጥተን የስራ ቦታ ላይ ፕራክቲስ እንዳደረግነው ሁሉ ኦኬ ስሜቴን እንዴት ነው ፍርሃቴን እንዴት ማሸነፍ እችላለሁ፣ ንዴቴን እንዴት ማኔጅ ማድረግ እችላለሁ የሚለውን ተቆጥሮ በተቀመጠ መልኩ እንደ ስኪል መማር ኤንኤልፒ አይ ቲንክ ልዩነት የሚያመጣው እዛ ላይ ነው። በዛ ለአመታት ራሳችንን ለመስራት በምናደርገው ጥረት ውስጥ ሁል ጊዜ ይዘን የምንሄደው አንደርስታንዲንግ መረዳት ወይ ቲዮሪ ብቻ ሳይሆን ራሱን የቻለ ስኪልም ጭምር ነው። ያንዳንዱ የሚያጋጥምሽን የህይወት ፕሮጀክት ዲል ልታደርጊበት የምትች ቀደም እንዳልሽው የኮምፒውተር ፕሮጀክት ከሆነ እውቀቱ በየጊዜው ያገለግላል፣ ህይወት ላይ ያለውን ደግሞ ያገለግላል። ኢንትረስቲንግ፣ በጣም ጥሩ ሄደናል። ምናልባት 1-2 ጥያቄዎች ሊጨመርና አንደኛው ያው ሁልጊዜ ብዙ ጊዜ የምጠቅሰው እንዳባባላል ዋረን በፌት የሚናገረው ብዬ ነው የምጠቅሰው እና የሰው ልጅ
መጨረሻ ላይ የሚሆነው የሚያደንቀውና የሚኮርጀው ነው። ላይፋችን ውስጥ እንደዚህ አይነት ነገር ከሌለን አይ ቲንክ ጋይድ የሚያደርገን ነገር የለም ማለት ነው። እና ነገሮችን ቶሎ ፊገር አውት ለማድረግ እንቸገራለን። አንዳንዶቻችን የምናደንቀውና የምንኮርጀው የማይጠቅሙን ሰዎች ይሆናል እና ላይፋችን ውስጥ ያው የምናገኛቸው ነገሮች ያንጸባርቁ ይሆናሉ። ጥሩ ጋይድ የሚያደርጉ ነገሮችን የያዝን ሰዎች ካለን ደግሞ በዛው መንገድ የምታነጽ እድላችን መጨረሻ ላይ ደግሞ ያን ህይወት የመፍጠር እድላችን ከፍ ይላልና ብዙ ጊዜ የምጠይቀው ጥያቄ ምንድነው የአንቺ ልባም ሰው ማን ነው ያስባሉ። ማለት አንድ ጥሩ ሰው ነው ነገሮችን አስቦ አቅጣጫ ባለበት ህይወቱን እየወደደ ይኖራል ብለሽ የምታስቢና ፕሊኬት ባረገው ብለሽ የምታስቢ ከመንፈሳዊነት ዝቅ ብለን ትንሽ ማን ሊሆን ይችላል? ምን ስትነግሪኝ ጥቅል ያለ ነገር ሲሆን ያ ሰው ኦኬ ይሄን ፕሪንሲፕል አውቄያለሁ እንደ ላይፍ ፕሪንሲፕል ላገኝበት የቻልኩበት ነገር አለ ብለሽ የምታስቢ ሞዴል? እንግዲህ ኤንኤልፒ ላይ ያለ ነው አይደለ? ኤንኤልፒ ላይ አይደለም ኢነሴንስ ስራችን ኦልሞስት ኒውሮ ሊንጉስቲክስ ፕሮግራሚንግ ላይ ነው። ከ24 ሰዓት ውስጥ ኦልሞስት 20 እና 16 ሰዓቱ የሚያልፈው ይህንን በማጥናት በመማር አይደል፣ ኮች በማድረግ ትሬኒንግ ዲዛይን በማድረግ በዛ ነው የሚያልፈው። ስለዚህ በዚህ ዓለም ውስጥ ሆነስ በዚህ በምለው የስራ ዓለም ውስጥ ሩቅ ሳልሄድ ቅርቤ እንደ ሞዴል ያገኘው ትልቁ ሰው አንተ ነው። አይ 100% ሪያሊቲ እውነታ ነው። ከአንተ ትልቁ የተማርኩት ነገር ምንድን ነው? ከትንሽ መጀመር ያን ነገር እያሳደጉ መሄድ ትልቁ የተማርኩት ነገር ያ ነው። ድሮም የነበረኝ ትልቁ የሚያስቸግረኝም ባህሪ ይሄ ነገሮችን ቶሎ ለማድረግ ለማግኘት መታገል ያቺ የሆነ ኢንቴንስ የሆነ ስሜት አለ። ጉጉትም ልትለው ይችላል፣ ወይም ደግሞ አለ የሆነ ስትረግል አለ ቶሎ ነገሮችን ለማግኘትና መጨረሻው ላይ ለመድረስ ያለ ትግል ማለት መጀመሪያ ላይ መጨረሻው ላይ መጀመሪያ ላይ መድረስ ትክክል። ግን ኦኬ ህይወት ላይ እንደዛ አይደለም። ነገሮች ቀስ እያሉ እያደጉ ዋን ስቴፕ አት ታይም ቀስ እየተባለ ነው የሚታደገው። በዛ ሂደት ውስጥ በማደግ ሂደት ውስጥ ከምንም ነገር በላይ ነገሮች ሳይሰሩልን ሲቀሩ እኛ እንደምንፈልገው ሳይሆኑ ሲቀሩ እነዛ ነገሮች አክቹዋሊ ከኛ ፐርሰናሊቲ ጋር ሳናገናኝ ይሄን ነገር ሌላ መፍትሄ ባመጣለት ወይም ሌላ መንገድ ብጠቀም ምን ሊሆን ይችላል የሚለውን ትልቅ አንደርስታንዲንግ ያገኘሁት ከአንተ ነው። እውነት ለመናገር ለምሳሌ የዛሬ 4 ዓመት ቢሮ ስንከፍት ታስታውሳለህ የነበረንን ወንበርና ጠረጴዛ ማለት ነው። ቢሮ ሲከፈትማ ወንበርና ጠረጴዛ ራሱ ነበር። እኔ ምንድን ነው መሬት ላይ መስገጃን ጥፌ የሰራሁባቸው ቀናቶች ነበሩ። አንድ ጠረጴዛ ነበረ፣ 2 ወንበር ነበረ። አይ ቲንክ ሲሳይ የሚባል ረዳት ነበረ። ሁለታችሁ ትቀመጣላችሁ፣ እኔ ደግሞ ገንጠል ብዬ ሌላ ቦታ አቀምጣለሁ። ስለዚህ ያ የመጀመሪያ የሄድንበት መንገድ ነው። ግን ልባ ሆነስሊ አለ ጭንቅላቴ ውስጥ ራሱ ፎቶ። ከዛ ተነስተን ግን በየአመቱ የመጣንበት መንገድ ራሱ ትልቅ ትምህርት ነው። አሁን የደረስንበት ቦታ በጣም የተጋነነ ነው ሳይሆን፣ ለምሳሌ ከቨር የምናደርጋቸው ሰዎች ማደጋቸው፣ አንተ ራስህ አክቹዋሊ ያንን ነገር ፕራክቲስ የሚያደርጉ ሰዎችን ዱፕሊኬት ለማድረግ ለማብዛት ያንን ስኪል እንዲይዙ ሰዎች ያንን ለማድረግ ወይም ደግሞ ሰዎች ያንን ስኪል እንዲያዳብሩ የምታደርግበት ጥረት የምትሄድበት መንገድ ያ በአመታት ውስጥ ቀስ እያለ የመጣ ነገር ነው እንጂ በአንድ የሆነ አይደለም። እና ትልቁ አይ ቲንክ በህይወት የተማርኩት ብዬ ማስበውም ትልቁ ነገር ያ ነው። ትሬኒንጉ መጀመሪያ ስትጀምረው የ2 ሰዓት ነበር፣ አሁን 60 ሰዓት ደርሷል። መጀመሪያ ልባም ህይወት ብቻ ነበረ፣ አሁን የሪሌሽንሽፕ የራፖርት ትሬኒንጎች አሉ። ኢቨን ራሱ ፐርሰናል ኮቺንግ አለ። ስለዚህ አድጓል ማለት ነው ራሱ
እና ኦኬ ቀስ እያለ ነው ነገር ሁሉ የሚያድገው one step at a time ነው የምንሄደው እያደገን ነው የምንሄደው ከዛ በተጨማሪ ለምሳሌ እሴት የሚባለውን ነገር ቫልዩ የሚባለውን ነገር ትልቅ ፊገር አውት ያደረኩበት ቦታ ነው ይሄ ቦታ በህይወቴ ትርጉም የምሰጠው ነገር ምንድነው ዋጋ የምሰጠው ነገር ምንድነው ማልደራደርበት ነገር ምንድነው አሉን አንኮንሺየስሊ ላይክ ምናቃቸው ማን ደራደርባቸው ነገሮች ይኖራሉ ለምሳሌ ወላጅ ስትሆን ልጅህ በቃ ባይ ዲፎልት ምንም ማትደራደርበት ነገር ይሆናል አይደለ እንዲሁ አንኮንሺየስሊ ከምናቃቸው ነገሮች ግን በዘለለ ኮንሺየስሊ ምንድነው በህይወቴ ትርጉም የምሰጠው ነገር ምንድነው ዋጋ የምሰጠው ነገር በስራ ዓለም ሊሆን ይችላል በግንኙነቶች ሊሆን ይችላል እሱን ክላሪፋይ ማድረግ አሁን እነዚህን ነገሮች ሁሉ አወቅ ብቻ አይደለም በነገራችን ላይ የሚኖረውን ሰው ስታይ ኤግዛክትሊ አፕላይ ማድረጉ ነው ትልቁ ቁም ነገርና ያንን የሚኖር ሰው ስታይ ዴፊኒትሊ ኢምፓወር ያደርጋልና አካል ለምሳሌ ስራ ላይ ለኳሊቲ ቅድሚያ እንደምትሰጥ አውቃለሁ ለጥራት ስለዚህ በአንዴ ብዙ ሰዎች ጋር መድረስ ሳይሆን ኦኬ ግን የመጡትን ሰዎች የሚፈልጉትን ነገር አግኝተው እንዴት መሄድ ይችላል ትልቅ ኳሊቲ ነው አሁን ይሄንን የሚኖረውን ሰው ስታይ ታስ ትልቅ ሮል ሞዴል እና አንድ ማንሳት የምችለው አንተን ይሆናል ምናልባት ከዛ ውጪ አጠቃላይ በህይወት ደግሞ I can mention ለምሳሌ አባቴን መጥቀስ በደንብ እችላለሁኝ አባቴን ሰው አምኖ አይ እሷ ትችላለች እሱ ይችላል ይሄንን ማድረግ የሚችል የሚለውን ስሜት ሲሰጥህ የተለየ ነገር አለው so I think አባቴ አምኖብኛል ብዬ አስባለሁኝ ብዙ ጊዜ የሚለኝም ነገር አለ ኦኬ ከማበረታታቱም በዘለለም አክቹአሊ ነገሮችን በማመቻቸት ጋይድ በማድረግ በመምራት ከዛ ኦኬ ስህተቶች ሲፈጠሩ ወይም ደግሞ አንዳንድ መውደቆችም ሲመጡ ከወቀሳ ይልቅ ኦኬ መፍትሄ ማሰብ ብዙ ጊዜ ቲንክ አባቴ እንደዛ ነው ምንም አይነት ገጭ ነገር ቢኖር እንኳን በህይወት ማለት ያልታሰቡ ነገሮች ቢመጡ መፍትሄ በቃ ምንድነው ቀጥሎ የምናደርገው ነገር የሚል አይነት ሜንታሊቲ ያለውና እሱንም አሳይቶኛል ከዛ በተጨማሪ ትልቁ ነገር ግን አይ ሞንማና ብሎ የሚጠራኝ እኔን ግን ሞንማና ትችያለሽ ለክና ድዌት አድርጊው ከዛ ራስሽ ፊገር አውት አድርጊው የሚለውን አይነት እምነት የሰጠኝ አይ ቲንክ ትልቁ አባቴ ነውና እሱን በደንብ መጥቀስ እችላለሁ ማለት ላይ ስላቋረጥኩ ይቅርታ በጣም ኢምፖርታንት የሆነ መረጃ ስላለኝ ነው ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ አመሰግናለሁ ጥሩ ነው ስለዚህ ሰምሃው ከነዚህ ሰዎች የወሰድሻቸው ፕሪንሲፕል አለ ለአመነብል ሰው ለሱ የተወሰነ ያየሻቸው ደግሞ ነገሮችን ከትንሽ ጀምሮ ይባል የወሰድሻቸው ቤዚክ በጣም መሰረታዊ ፕሪንሲፕሎች ናቸው ዓለም በምን ራሳችን ላይ ማመን ካልቻል በቂ አይደለም ሰምሃው ግን ራስሽ ውስጥሽ እንድታምን ያደርገው አቀርብሎሻል ኢንትረስቲንግ ነው ስለዚህ መጨረሻ ላይ ምናልባት እየተቀለለ ነው የመጨረሻ ምናልባት ጥያቄ ሊሆን የሚችለው ምን እንጠብቅ ነው ወደፊት ሙናን ዛሬ 2 ዓመት 3 ዓመት 5 ዓመት ሄድ ብለን ያው መጀመሪያ ህይወታችን በእኛ ቁጥጥር ውስጥ ያለ ነገር አይደለም ከተሰጠን ድንገት ያቺ ጊዜ እኛ ብቻ አይደለም በነገራችን ላይ ምን እንደሚሆን ነገር የምናውቀው ነገር የለም ግን ያ እድል ቢሰጥ ሙናን የት ማየት እንችላለን የሆነች ፒክቸር አሳየኝና በዛ ነው እንግዲህ ኢንሻአላህ የዛሬ ምናልባት 3 ዓመት ወር 5 ዓመት ወደፊት በዚሁ አሁን ባለንበት እንግዲህ ሞር ኢን ኮንትሮል ብለን አስበን ራይት ያሰብናቸው ነገሮች ባሰብናቸው ልክ ከሄዱልን
በዚሁ በተመሳሳይ በኤንኤልፒ እንግዲህ አሁን የተወሰኑ የሰራኋቸው ሰርቲፊኬሽኖች አሉ። እነሱን ማሳደግና ከምንም ነገር በላይ ኤንኤልፒ ከእውቀቱም በዘለለ አክቹዋል ፕራክቲስ መፈለጉ ትልቁ ቁም ነገር ያ ነው። ልዩነትም የሚፈጥረው ያ ነው። ብዙ ሰዎች ኤንኤልፒ ሊያውቁት ይችላሉ፣ ግን ዓለም ላይ በደንብ የሚሰሩ ሰዎችን ስታያቸው አክቹዋሊ ፕራክቲስ የሚያደርጉ ሰዎች ናቸው ራሳቸውም ላይ ከዛ ደግሞ ሌሎች ላይም ለመስጠት በሚያደርጉት ጥረት ማለት ነው። ስለዚህ በዛ መንገድ መሄድ መቀጠል እፈልጋለሁኝ። ስለዚህ እዚህ ውስጥ የሆነ ብዙ ሰዎችን ኢምፓክት ማድረግ በተለይ አላቅም ያለንበት ኮሚኒቲ እንደው የምናድግበትን መንገድ ብዙዎቻችን somehow ትራውማቲክ የሆነ ኤክስፒሪየንስ ውስጥ የሚያሳልፈን ነው። ብዙ ያለን ባህሪም ስሜትም ብዙ ጊዜ የምናልፍበት መንገድ ተግዳሮቶቻችን አንዳንዴ ራሳችን ያመጣ ነው ላይሆን ይችላል፣ ብዙ ከውጭ የመጣ ነገር ይሆናል እና ያ ነገር ለአብዛኞቻችን ወጣትነትን አልፈን ቤተሰብ መስርተን ልጆች ወልደን ከዛ በኋላ ነው ኢፌክቱን ልጆቻችን ላይ ማሳደር ከጀመርን በኋላ ልጄ ለምንድን ነው እንዲህ የሆነው ብለን ጠይቀን የዛን ጥያቄ ስንመልስ የራሳችን ችግር እንደሆነ የምንረዳው ያ ነገር ሰማው የሆነ ቦታ መሰበር መቻል አለበት። ስለዚህ በተለይ ኤንኤልፒ ራሱ ፐርሰናል ዴቨሎፕመንት ውስጥ ብቻ ሳይሆን ቴራፒም ሳይድ አለው። ስለዚህ ብዙ ሰዎች ለሚያልፉበት በጣም ትራውማቲክ ለሆነ ኤክስፒሪየንስ ለሚከብዳቸው መሻገር ላልቻሉት ባህሪም ስሜትም በተለይ በዛች ስፔሻላይዜሽን ውስጥ መስራትን አስባለሁኝ። አላቅም ለአንተ ትሬኒንግ ላይ የትኛው ስቶሪ አንተ ጋር እንደቀራ አላቅም፣ ግን ለእኔ ብትጠይቀኝ ኤግዛክትሊ ስንተኛ ባች እንደነበረች አላስታውስም፣ ግን የ2 ወር ልጇን ሆስፒታል ውስጥ ፊት ለፊቷ ሲሞት ያየች ተማሪያችን ነበረች። እሷ ለ8 ዓመታት የሄደችበት የህይወት መንገድ ብዙ ነገር ነው ያሳጣት። ስለዚህ እዛ ቦታ ላይ ተፈጥሯል ብላ ያሰበችው ኤክስፒሪየንስ ያ ሁነት ብዙ ህይወቷን ከዛ በኋላ የነበረውን ህይወቷን ቅርጹን ነው መንገዱን ነው የቀየረው። ስለዚህ ያንን ነገር ፈጥሯል ብላ ያሰበችውን ሰው መከታተል መበቀል ጭምር ሙሉ ለሙሉ ጊዜዋን የልጇ መቃብር ላይ ማሳለፍ ይሄ ኤክስፒሪየንስ ከባድ ነው። ወጣት ደግሞ ሲሆን እንደዚህ አይነት ሰው ደግሞ ወጣት ሲሆን ብዙ ነገር መስራት እየቻለ ብዙ ነገሮች ላይ በደንብ ፕሮዳክቲቭ መሆን እየቻለ በእንደዚህ አይነት አንዲት ክስተት ቀላል ነው ያልኩኝ አይደለም፣ ባይ ዘ ዌይ ከባድ ነው ግን መታለፍ ይችል ነበር። በወቅቱ መታለፍ ይችል ነበር እና እንደዚህ አይነት ኤክስፒሪየንስ የሚያሳልፉ ሰዎች አሁን እቺ ሴት ከኔ ሀሳብ ውስጥ አጠፋም ሁል ጊዜ አለች እና ቀላል ነገር ክላስ ውስጥ ቀላል ነገር ነው የሰራ ነው፣ ግን ለሷ የነበረው ኢፌክት ትልቅ ነበር። ህይወቷን ነው የመለሰላት አይደለም። ከዛ ስሜት ወጥታ ሌሎች ነገሮች ላይ ትኩረት ማድረግ እንድትችል ነው። ረስተዋለች ወይ ብለን ብንጠይቅ ነው ልትረሳው አትረሳውም። የህይወቷ አንድ አካል ነው፣ ታሪክ ነው፣ ልጇ ነው አፍተሮል። ግን ያንን የነበረውን የስሜት ጫናና ነገሩ ላይ ብቻ ትኩረት የማድረግ እዛ ላይ ብቻ ኢነርጂን የማፍሰስ የነበረውን ግን ጊዜዋን ግን ሽፍት ማድረግ መቻል ቀላል ነገር አይደለም። ስለዚህ አንዱም መስራት የሚፈልገውም ነገር ትልቁ ነገር ይሄ ነው። ሰዎችን ከትላንታቸው ከሚጎትት ታሪክ አላቆ ገመዱን በጥሶ ወደፊት የተሻለ ነገር ማድረግ መሄድ እንዲችሉ ማድረግ ነፃነት መስጠት ማለት ነው። ለዛ ምክንያት መሆን ለዛ ሰበብ መሆን ነው የምፈልገው። ሌላ
3 ዓመት 5 ዓመት ምናልባት የራሳችንን ቦታ የራሳችንን ቢሮ መክፈት፣ ሰዎችን በደንብ አድሬስ ማድረግ መቻል፣ ሰዎች አትሊስት ራሳቸውን መስራት ሲፈልጉ NLP የሚባል አማራጭ እንዳላቸው ማወቅ እንዲችሉ ማድረግ ነው። በጣም እናመሰግናለን። ይሳካል ብዬ አስባለሁ። ምክንያቱም ብዙ የችግር ውስጥ ያሉ ሰዎች ብዙ ሰዎች አሉ። ያለን ነገር መስጠት ደግነት ነው። በዛ ውስጥ እንግዲህ ለረጅም ጊዜ መቆየት ደግሞ አይ ቲንክ ጤነኛም ያደርጋል፣ ለእኛም መልካም ነገር ነው ብዬ አስባለሁ። እስካሁን ምንድን ነው የሚባለው ግብዣችን ማለት አልችልም። ተጋብዘሽ አይደለም ቤትሽ ስለሆነ እኛ አትሊስት ይህን ያህል ጊዜ አብረሽ ቆይተሽ ያለሽን ሀሳብ ስላካፈልሽን በጣም በጣም አመሰግናለሁ። ሙና በጣም አሪፍ ኮቻችን ነሽ፣ የNLP ኮች። ብዙ ነገሮችም እንደምታደርጊ እርግጠኛ ነኝ በዚህ ሁኔታ ማለት ነው። ምክንያቱም እንዳልሽው ምክንያት ካለሽ አታቆም። ምክንያት የሌለው ሰው ነው የሚሄደው። እኛ ጋር የመጡ ልክ ያሉ ሰዎች አሉ በበቂ ምክንያት ስላልነበረ። አንቺ ግን 4 ዓመት ከኛ ጋር ቆይተሻል። ከአሁን እንዲያ በሚቀጥሉት 4 ዓመት ውስጥ ደግሞ ምን እንደምትሰሪ እግዚአብሔር ነው የሚያውቀው። በርቺ። እናመሰግናለን። በጣም ጥሩ ቆይታ ነበረን። በጣም አሪፍ ቆይታ ነበረን። እንግዲህ እንገናኛለን ብዬ አስባለሁ። ወደፊትም አብረን እንሰራለን ብዙ ነገር ብዬ ተስፋ አደርጋለሁ። ኢንሻላህ። በጣም ነው የማመሰግነው ስለ ሁሉም ነገር። ተመላልሰን እንመጣለን፣ እናወራለን። ቤተሰቦቻችን በደንብ እናጫወታቸዋለን። ተመልካቾቻችን የዚህ የልባም ፖድካስት በኔና በሙና መካከል የነበረውን ጨዋታ ሁለታችን የዚሁ የልባም ህይወት አካለን የተወሰኑ ነገሮች እንዳገኛችሁ፣ ፍንጮች እንዳገኛችሁ፣ ምናልባት ከራሳችሁ ህይወት ጋር ሪሌት የሚያደርጉ ጉዳዮችን እንዳብሰለሰላችሁ ተስፋ አደርጋለሁ። ሙናም እንግዲህ ሳትሰስት ያላትን ሁሉም የነበራትን ኤክስፒሪየንሷን፣ መንገዷን፣ ውጣ ውረዷን አካፍለናለች። በዚህ ውስጥ እናንተ ከራሳችሁ ህይወት ጋር ሊገናኝ የሚችል ነገር እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ይሄ ዛሬ ሴሽናችን ነው። በሌሎች ጊዜዎች ደግሞ ሌሎችንም ተመሳሳይ እንግዶች እየጋበዝን አብረን እንገናኛለን። በጣም አመሰግናለሁ።